ኧረ እባክህን እባክህን የነገርኩህ በቃ እኔ ከዚህ በላይ በቃ አብዳለሁ ከዚህ በላይ አብዳለሁ። ምን ማለት ነው? ምን ማለት ነው? ልጅሽን አውጣ ማለት ምን ማለት ነው? ምን ማለት ነው? አንተ ራስህ ምንድን ነው የምትለው? ለማረግ እየሞከርክ ነው። ቆይ ማዘር ተረጋጊ። አልረጋጋም። ውጣ። ካሜራውንም አንተንም ከስክሽ ነው የማስወጣችሁ። ምን ብለን የምትከሰከሰን? ኧረ አይደለም። ይኸውልህ አንተ ጋር ነው ልጅ የለው ስንት ስራት ይችላል። ልጅ አንተ ጋር ነው ያለው ወይ ንገረኝ። አሁን እኔ ስለልጅ መስማት እንፈልጋለን። ልጅ ምክንያት የገበርክበት ምክንያት ምንድነው? የምግብር ነው ለጠንቋ የሰጠበት ምክንያት ነው የምታወራ። እየነገርኩሽ ነው። እኔ መጀመሪያም አላማሩኝም። በለዳስ ምን ቆጥ በል አንተ ተረድኝ ወደ በታች እርምሽን አውጪ። ያደረገው ልንገርሽ ቤቷ ነው ለጠንቋ ቤት ገብሯል። ገንዘብ ለማለት ማለት ነው። አንተ ምን ለማለት ነው? ዘራፊ ናቸው እንተልኳላቸው ቤተሰባችን ሊቀጥሉ እንስማ። ስለ ልጃችን አይደል ያለው እንስማ። አንተ ስለ ልጅ መስማት አትፈልግም? በሽጉጥ ድምጽ ነው ስለ ልጃችን ምን ሰራ። ሲቀጥል ደግሞ ልጅህን ገብርሃል። ቀጣይ ደግሞ ሴት ልጅ ልትገብር ነው። ይህንንም እናውቃለን። እሺ ሴት ልጅ ሴት ልጅ ልትገብር ነው። ውጣ። ምንድነው የሰራው? ባለቤት እንደዚህ ብለህ የምትለው ምንድነው የሰራው? ምንድነው የሰራው? ምንም የሚሰራ ውጣ። አጥፍቼዋለሁ አላልከኝም? ዝም በል። አጥፍቼዋለሁ አላልከኝም? ወሬ አልፈልግም። ለምን ወሬ አልፈልግም? ነገርኩህ አይደለም? አገባኝ። ሰላም ጤና ይስጥልኝ ውድ የሀብቴ ሚዲያ ቤተሰቦች እንደምን አላችሁ? እኔ ሀብታሙ ነኝ። ዛሬ ደግሞ አንድ ሰፈር ውስጥ እንገኛለን ማለት ነው። እንግዲህ እዚህ ጋር የምታዩት ትንሿ ልጅ የፈራችው ነገር አለና እንግዲህ ወደ ሩቅ ቦታ ነው፣ ስሙን እንኳን መጥቀስ አያስፈልግም። እዛ ድረስ እንድንገኝ ቀጥራና በቀጠረችብን ሰዓት እንግዲህ የዛ ቦታ ተገኝተናል ማለት ነው። ልትነግረን የፈለገችው ነገር ምንድን ነው፣ የፈራችውስ ነገር ምንድን ነው የሚለውን እንግዲህ ያው እንደተለመደው ከአንደበቷ የምንሰማ ይሆናል ማለት ነው። እናንተ ደግሞ ለዚህ ቻናል አዲስ የሆናችሁ በሙሉ ሰብስክራይብ በማድረግ ቤተሰብ ሁኑ እላለሁኝ። የእኔ ቤተሰብ የሆናችሁት ደግሞ እንደተለመደው ኮሜንት ሴክሽን ላይ የገባችሁ ሀሳብ አስተያየታችሁን አስቀምጡ። እንሰማለን፣ እናያለን፣ እናዳምጣለን፣ ሪፕላይም እናደርጋለን ማለት ነው። በሀሳብም ሆነ በምንም በተለያዩ ነገሮች ማገዝና መርዳት የምትፈልጉ ደግሞ በቴሌግራም ሊንክ ገብታችሁ ሀብቴ ሚዲያ 23 በሚለው ሀሳብ አስተያየታችሁን ማስቀመጥ ትችላላችሁ ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ እላለሁ። እሺ እህቴ እንደምን አለሽ? እግዚአብሔር ይመስገን። ደህና ነሽ? እንዴት ነሽ? ሁሉ ሰላም? ሁሉ ሰላም እግዚአብሔር ይመስገን። መልካም። ምንድን ነው ልትነግሪኝ የፈለግሽው ነገር? ማለት በጣም እየተርበተበትሽ ነው የምታወሪኝ። ቴሌግራም ላይ የምትልኪያቸው ቮይሶች ትንሽ ለቅሶ አለባቸው፣ ፍርሃት አለባቸው እና ምንድን ነው እስኪ የተፈጠረውን ነገር እያንዳንዱን ለተመልካቾቻችን ያለውን ነገር በደንብ እስኪ ለማስረዳት ሞክሪ። በጣም ፈርቻለሁ እንዳልከው፣ በጣም ፈርቼ ነው አንተንም የጠሩህ። በቃ በደረሰብን ጉዳት መሰረት በጣም በፍራቻ ውስጥ ሆኜ ነው የምነግርህ። በጣም በጣም ከምልህ በላይ በጣም ፈርቻለሁኝ። አስጊ ሁኔታ ላይ ነው ያለሁት። ምንድነው ልነግርህ የፈለኩት እቤታችን በተደረገው ነገር ነው። ማለት ሶስት ነን፣ እኔ እና ወንድሜም አሉ፣ ሁለት ወንድሞች አሉ፣ ሴት ነኝ እኔ። እና ቤት ውስጥ በሚደረገው ነገር ነው፣ አባታችን በሚያደርግብን ነገር ነው። እና አባታችን ጥሩም መጥፎም አይባልም፣ በቃ በጣም ሀርድ ነው ማለት በጣም ክፉ ነው ለኛ ለልጆቹ። ጥሩም አይባልም መጥፎም አይባልም፣ ብቻ በጣም ሀርድ ነው። ለሰው ማሪያ ሊሆን የማይችል ሰው ነው። አባትሽ ነው እንደዚህ? አዎ። እና ያው ሀብት ይፈልጋል፣ በጣም ሀብት ይወዳል። እና የኔ ታናሽ ነበረ እና እሱን ለመገበር ለሰው በመሸጥ ማለት ብዙ የሚያደርጋቸው ነገሮች አሉ። የሚገብረውም ለሀብት ብሎ ነው። ለሀብት በጣም ይፈልጋል፣ ሀብት እንዲኖረው በጣም ነው የሚፈልገው። እና ለሀብት ብሎ እኛን ልጆቹን ሊሰዋን ነው የሚፈልገው። ወንድሜን የመጀመሪያ ወንድሜን ታናሽ ወንድሜን ብሎታል፣ ሰውቶታል። ብልትና አይን ነው የሚፈልጉት። እና ምኖች እነዚህ ሀብት የሚሰጡት ሰዎች? አዎ ሀብት እንዲያገኝ የሚያደርጉት ሰዎች። እና በጣም ከባድ ነው። እና ይሄ ነገር እየተባባሰ ሲመጣ ነው ያው እኔ የምሰማው ስልክ ሲያወራ ነው። ስልክ በሚያወራበት ሰዓት ነው ይሄን ነገር በቃ በጣም በፍራቻ ውስጥ በቃ በጣም እንቅልፍም አልተኛም።
ችን 3 ቀን በቃ በጣም ፍራቻ ውስጥ ነው። ሽንት ቤት እንኳን ለመሄድ እፈራለሁ። ሳሎን ለመቀመጥ የትም ለመሄድ በጣም ፍራቻ ውስጥ እንዴት ነው እየተንቀጠቀጥኩ በቃ ጧት ላይ መጡ ልጅ እንዴት አደርሽ ሲለኝ ራሱ በፍራቻ ውስጥ ነው ሰላም ነው አባዬ የምለው በጣም በፍራቻ ውስጥ ሆኜ እና በጣም አስጊ ሁኔታ ላይ ነው ያለ ነው እና በጣም ከባድ ነው። ሀብት በጣም ይፈልጋል እና የመጀመሪያ የኔን ታናሽን ለዛ ሰውዬ ሲገብረው እንግዲህ እሱን ከገበረ በኋላ ነው። እንዴት አወቅሽ ይሄን ነገር? እሱ መገበሩ እንዴት ነው ያወቅሽው አንቺ? ሁሌ ማታ ማታ ላይ እኛ ከተኛም በኋላ ያወራል። ሲያወራ ደግሞ ከኔ መኝታ ቤት አጠገብ ነው ሽንት ቤት ምናምን አለና በጣም ነው የሚሰማው። እኔም እንቅልፍ ስለማይወስደኝ ቁጭ ብዬ ስልክ ምናምን ስለማይ እንቅልፍ አይወስደኝም እና እንደ ድንገት ሲያወራ ነው የሰማሁት። እንደዚህ እኮ ሻውን ምን እንደሚያስፈልገው እሱንኛው ልጄን ጥየዋለሁ በቃ ሰጥቻለሁኝ ሌላ የሚያስፈልግ ነገር ምንድነው ሲል ነው የሰማሁት። እንደ ድንገት ነው ጆሮ ውስጥ የገባው። በቃ የወንድሜን እንደዛ ሊያደርገው ውሳኔ ላይ እንደደረሰ የሰማሁትና እንደዛ ሲያደርግ ሰምቼ ከዛም በኋላ እንቅልፍ መተኛት አልቻልኩም። በቃ ያንኛውን ወስዶ እንደዛ ሲያስደርግ አደርጋለሁ ሲል በቃ ቀጣዮቹ እኛ ነን የሚል ሐሳብ ውስጥ ነው የገባ ነው እና ያው ቤታችን ውስጥ እየተደረገ ስለሆነ በቃ ቤት ውስጥ ሰላም የለም። ያው ይሄን ነገር እኔ ብቻ ነኝ የማውቀው፣ ቤት ውስጥ ማንንም አያውቅም። ይሄ ነገር እንዴት ነው በቃ ቀጣይ ደግሞ እኔ መሆኔ ነው። በቃ በዚህ አጋጣሚ እሱን ወንድሜን እንደዛ የገዛ ልጁ እንደዛ ካደረገ ቀጣይ ደግሞ እኔ መሆኔ ነው የሚል ሐሳብ ውስጥ ነው ያለሁትና በቃ በጣም ፍራቻ ውስጥ እንዳልኩ ሽንት ቤት አልገባም ከመፍራት የተነሳ በቃ በጣም ሳሎን ቤት ተሰብስበው ሳሎን ቁጭ ሲሉ እኔ በፍራቻ በቃ እየተንቀጠቀጥኩ ነው። አባቴን አይኑን ማየው በቃ በፍራቻ እሱ ያላወቅኩ ወይም ያልሰማው ነው የሚመስለው እና በጣም ፈርቺ ያው ሁሌኛ እንዳልኩ ሁሌኛ ከተኛም በኋላ ነው ሁሌ ከተኛም በኋላ ሁሌ ያወራል። በቃ ሁሌ ስልክ ላይ ነው። እንግዲህ በቃ በጣም ከባድ ነው ከምልህ በላይ እና ይሄን 3 ቀን ሁላ ምግብ አልበላሁም። በቃ ጸበል አምላኬን ነው የምማጸነው። በቃ አምላኬ ይሄ ነገር ምንድነው የደረሰው? እኛ ጋር የደረሰብን ነገር ምንድነው? ይሄን ነገር አምላኬ እባክህን በቃ ይሄን ነገር አስተው። አባቴ ወዴት እየሄደ ነው? ምን እንደዚህ ለኛ ሪያ ያልሆነው ለምንድን ነው? ለኛ ለልጆቹ መጥፎ የሆነው ለኛ መጥፎ ከሆነ ከጓደኞቹ ለቤተ ዘመዱ እንዴት ነው መጥፎ የማይሆነው ለኛ መጥፎ የሆነ የሚል ሐሳብ ውስጥ ነኝ እና በጣም ከባድ ነው ከምነግርህ በላይ። ጓደኞቹ ይሄን ስራ ሲሰሩ ላይ ይቀናል። በጣም ነው የሚቀነው ከምልህ በላይ። ምን አይነት ስራ? ምንም አይነት ስራ ነው? ምንም አይነት ስራ በቃ በጣም ነው ማለት እሱ ይሰራል እኮ ስራ ይሰራል፣ ግን ከሚሰራው ስራ ላይ ገንዘብ ይሄን ያህል ገንዘብ አያገኝም እና በጣም በቃ ገንዘብ ይፈልጋል። እና ጓደኞቹ ደግሞ ከሱ የተሻለ ስራ ይሰራሉ እና እነሱ ሲሰሩ ብር ካገኙ በጣም ነው የሚቀነው። በቃ በጣም ከምልህ በላይ እና እኛ ላይ እንደዛ ክፉ ሆኖ እንዴት ነው የሱ ቤተሰቦች ላይ ጓደኞቹ ላይ ክፉ የማይሆነው? እና እኛ ጋር ደግሞ ይሄን ነገር ካደረሰ ቀጣይኛ ውስጥ ያለን እኔ ያለው ቀጣይ ደግሞ አለ አንድ ልጅ ቀጣይ በቃ እኛ ነን የሚል ሐሳብ ውስጥ ነው ያሉት እና ለዚህም ነው አንተን ልጠራ የወሰንኩት እና በጣም ከባድ ነው ከምልህ በላይ። እና ብዙ ጊዜ ስልክ ያወራል ነው የምልህ እና አሁን አንተን ሁላ እንደዚህ ተደብቄ መጥቼ ማንንም አያውቅም እንደወጣው ትምህርት ቤት የሄድኩ ነው የሚመስላቸው ቤት እና ተደብቄ አንተን ያገኘው አንዳንድ ነገሮችን ልነግርህ ነው። ይሄ ነገር እንዳልኩ ተደብቆ እና ቀጣይ ደግሞ ሴቷ ልጄን አመጣታለሁ ሲል ነው የሰማሁት። ሌላ የሚያስፈልግ ነገር ምናምን ብሎ ሲጠይቀው ነው መሰለኝ እንደዛ ያለው። ሴት ልጅ አለችኝ እሷን ላምጣት ወይ ሲል ነው የሰማሁት እና በዛ ፍራቻ ውስጥ በጣም ተንቀጠቀጥኩ ከምልህ በላይ። በቃ ቮይሱን ሁላ ይላኩልህ እያለቀስኩኝ በቃ እንዴት ነው እንትራስ እንደዚህ አፍኜ ነው ያን ሰዓት ያወራሁት እንዳይሰማኝ ብዬ በጣም ከመፍራት የተነሳ እና በጣም ችግር ውስጥ ነን። እና አሁን እንግዲህ ቀጣይ እኔ ከሆንኩኝ ቤት ውስጥ ማንንም አያውቅም፣ እናቴም አታውቅም፣ ያለው ወንድሜም አያውቅም፣ እኔ ብቻ ነኝ የማውቀው። እኔን ከወሰደኝ ደግሞ ቀጣይ ደግሞ እሱን ሊወስድ ይችላል። ቀጣይ ያለ ደግሞ እንግዲህ ሌሎቹ የልጆች ሊኖራሉ መቼም የጓደኞቹ ልጆች እንደዚህ ያደረገ በሆነ ምክንያት እዚህ ቦታ ነው እያለ እነሱን መስዋዕት ሊያረጋቸው ይችላል። ስለዚህ እሱ አላማው ገንዘብ ለማግኘት ነው። እንግዲህ የገዛ ልጆቹን እንደዚህ ካደረገ ሌሎቹንም ሊያደርግ ይችላል እና ድረስልን እባክህን። የኔ ህይወት ሳይበላሽ ህይወቴ እንደ ወንድሜ ሳይበላሽ አንተ እንድትደርስልን ነው ይሄን ነገር እዚህ ድረስ መጥቼ ነገርኩ እና እባክህን በቃ ከዚህ ጉድ አውጣን። ያው እኔን አሁን ወስዶ እንደዛ ካደረገኝ ቀጣይ እናቴንም ሊያደርጋት ይችላል። ምንም ጥርጣሬ የለውም። ገንዘብ ግን አሁን እያልሽኝ ያለሽው
እናትሽ ይሄን ነገር እንዴት ላታውቅ ትችላለች? ምክንያቱም አብረው ነው የሚያድሩት አይደል አባትና እናትሽ። ስለዚህ አንቺ ካጠገባቸው ሁነሽ መስማት ከቻልሽ ለምን ተብሎ ነው እናቲቱ ላታውቅ የምትችል? እናታችሁ እንዴት ነው እናታችንማ ያላወቀችው? እነሱ መኝታ ቤት ከተኙ በኋላም ነው እናቴን እንቅልፍ ከወሰዳት በኋላ። እኔ እናቴም እንደሚያደርጋት አላቅም ወይ በሩን ስከፍት ልትሰማ ይገባ ነበር። ግን እናቴ በዛን ሰዓት እኔ እኛ ከተኛም በኋላ ምን እንደሚያቀምሳት ምን እንደሚያደርጋት ምንም ማውቀው ነገር የለም። እነሷ እንግዲህ እንዳልከው በር ሲከፍት ወይ ሲወጣ ድምጹን የእግሩን ኮቴ ልትሰማ ትችላለች። ግን ምንም የምሰማው ነገር የለም። በቃ ጠዋት ተነስታ እንዴት አደራችሁ ምናምን ብላ ነው ቁርስ ለኛ የምታቀርብልን ለሱ የምታቀርብለት። እሱ እንግዲህ ቀስ ብሎ እንዴት ነው ሽንት ቤት የሚገባ እየመሰለ ነው ይሄን ነገር የሚያወራው። በዛ አጋጣሚ የኔ ደግሞ ሽንት ቤቱ በጣም ይቀርባል፣ ቅርብ ርበት አለው እና ለዛ ነው በቃ እሷ ልትሰማ ያልቻለችው። እንግዲህ ወይ እንግዲህ እኛ ስገብተን ስንተኛኛ ከተኛም በኋላ ምን ያቅምሳት እንግዲህ አብሮ ነው የሚያድሩት። ምን ያቅምሳት ምን ያጠጣት ምንም እናውቀው ነገር የለም። እንደገባች እንደተኛች በቃ ቢያንስ 4 ሰዓት 5 ሰዓት ነው እሱ ቢያንስ ለሊት 7 ሰዓት ላይ 6 ተኩል ምናምን ነው በቃ የሚያወራው ይሄን ስልክ እና እንግዲህ እሷን ምን ያቅምሳት እናውቀው ነገር ስለሌለ በዚህ ጉዳይ ነው ያልሰማችሁ። ቤት ውስጥ በቃ እኔ ብቻ ነኝ የማውቀው። እኔ ለመናገር ደግሞ ፈራው። ይሄን ነገር ደግሞ እናችን ለምን አላወራሻትም? የሆነ የተወሰነ ነገር እስኪ እንደው እማዬ እንደዚህ አይነት ነገር ተፈጥሮ ነበረ ወይ ከቻልሽ ላስደምጥሽ የሚያወራውን፣ ካልቻልሽ ደግሞ ልጅሽ ነኝ እመኝኝ እንደዚህ አይነት ነገር ጥርጣሬ አለኝ ምን ታስቢያለሽ አትያትም? እንዴት ነው የመጀመሪያ ልጅ የኛ ወንድሜ እንደ ጠፋ ነው የምናውቀው እንጂ እንደዚህ አይነት ነገር ውስጥ እንደደረሰበት ማንም የሚያውቅ ነገር የለም። እንደ ጠፋ ያው ቤት ውስጥም እንደ ጠፍቶ እንደቀረ ለስራ ወጥቶ እንደቀረ ነው እንጂ የምናውቀው ይሄ ነገር እንትን ይላል ብለን አላወቅንም። እኔም ለሷ ለእናቴ ለማዋያት እሞክራለሁ። ግን ደግሞ ይሄ ችግር ቢጣሉስ ቢለያዩስ ማለት ለኛ ያሉን እነሱ ናቸው። በቃ ይሄን ነገር ራሴ አዳምጬ በቃ እንዴትም ብዬ ይሄን ነገር ራሴ ለመፍታት ነው ቤት ውስጥ ሳይደርስ በቃ ቤት ውስጥ ረብሻ ሳይፈጠር ራሴ ለመፍታት ነው ሐሳብ ያመጣሁት እንጂ ልነግራትም ስንት ነገር ሞክሬያለሁኝ። ግን ደግሞ እናቴ ደግሞ የመጀመሪያ ልጇን አጣለች። እንግዲህ እሱን እንደሄደ እንደጠፋ ነው የምታውቀው። እንግዲህ ይሄን ነገር ከነገርኳት ደግሞ አንተ ነህ የሚል ውስጥ ገብታ ሌላ ችግር ከሚፈጠር ያው ይሄንን ችግር ራሴ እንደሰማሁት ራሴ ችግሩን መፍታት ብዬ ነበር ያሰብኩትኝ እናንተንም አውርቼ ማለት ነው። እና በቃ ይሄ ነገር ሳይባባስ ብደርስልን በቃ የኔንም ህይወቴን ገና የልጅነት እድሜን ሳልጨርስ ደርሰልን ይሄን ችግር ከቤታችን እንዲወገድ ነው ፍላጎቴ። እስኪ አሁን በዚህ ጉዳይ ከማን ጋር አውርተሻል? ይሄን ጉዳይ በቃ ከእናንተ ጋር ነው በቃ ይሄን ጉዳይ ላወራ ያሰብኩትኝ። ይሄን ነገር አባቴንም ለመጠየቅ እንኳን ሐሳቢ አለኝ። ግን ደግሞ ቢያቅስ ምን አገባሽ አንቺ ምን አገባሽ እኔ አይደለም በቃ እንዴት ልታዳምጪኝ ቻልሽ የሚል ውስጥ ይገባል እንጂ በቃ ራሴ ነኝ ያስኩት። በቃ እንዳልኩ በጣም ፍራቻ ውስጥ ሰው እራት እየበሉ እኔ እራት አልበላም። በቃ አባቴን አይኑን እያየው ነው በቃ የራሴን እንትን ውስጥ ጸሎት ውስጥ ያለሁት በቃ ማታም አልወጣ ማታ ዘው በቃ ቁጭ እላለሁኝ። ሽንት ቤት ለመሄድ እንዳልኩ በቃ ወደ ውጪ መውጣት አልፈልግም። የሚያደርገኝን አላቅም። እንግዲህ በእኛ በገዛ ልጆቹ እንደዛ አይነት ነገር ካሰበ ከማረግም ወደ ኋላ አይልም። በወጣ ይሄን ነገር ሰምቻለሁ ብዬ ለፖሊስ ባመለክትም በቃ ከባድ ኬዝ ውስጥ ነው የሚገባው። ለዛ በቃ ራሴ ይሄን ነገር በቃ እንደዚህ አርጊ እነሱን አግኝቼ ማውራት ነው ያለብኝ የሚል ውስጥ ነው የገባሁት እንጂ ማንንም አላማከርኩም። ባማክርም ከዚህ የባሰ ችግር ውስጥ ስለምንገባ ያው እንግዲህ አላቅም ወይ ሌላ ልጆችንም እንደዚህ አድርጎ ሊሆን ይችላል። እኔ ሰሙትኝ የገዛ ወንድሜ እንደዛ ሲያደርግ ነው። ቀጣዩ ደግሞ እኔ እንደሆንኩኝ ነው የሰሙት። እንግዲህ ወይ ሌላ ልጆችም አድርጎ ሊሆን ይችላል እና በቃ ይሄ ነው። በጓደኞችም ይቀናል ነበር ያልሽ? በጣም ነው የሚቀናው። እነሱ ኦቨር ብር ያገኛሉ። በጣም ስራ ይሰራሉ። በእነሱ ለውጥ ነው እሱ እንትን የሚለው የሚከፋው። አዎ በእነሱ በሄዴት ጊዜ የሚለብሱት ልብስ በሚያደርጉት ጫማ በቃ በሚያደርጉት ነገር በጣም ነው የሚቀናው። በቃ በጣም ከምልህ በላይ እና በእነሱ ምክንያት እንግዲህ ገንዘብ ከወደደ የሚሰራው ስራ ንቆት እንግዲህ እኛን ሊገብረን ከቻለ በጣም ከባድ ነው። እኛ ላይ እንደዛ መጥፎ ሰው ከሆነ ደግሞ አላቅም ብቻ
በጣም ከባድ ነው ከምልህ በላይ። እንግዲህ አሁን ከነገርሽኝ ነገሮች የተረዳሁት ነገር አንደኛው ምንድነው ከፍተኛውን ነው ፍቅር አለበት፣ የገንዘብ ፍቅር አለው በጣም በጣም ከምልህ በላይ። ፕላስ ቅናት ደግሞ አለ። ሲቀጥል ደግሞ ተጨማሪ ገንዘቦችና ተጨማሪ ነገሮችን ለማግኘት ጠንቋይ ቤት ይሄዳል ማለት ነው። አለው እኮ ይሰራል እኮ፣ ግን የሚሰራው ብር እና የሚያገኘው እንትን አያስደስተውም። በቃ በጣም ገንዘብ በቃ በጣም ነው የሚፈልገው። በቃ የሚሰራው ስራ እኮ ጥሩ ነው፣ ለኛ በቂያችን ነው። እንኳን ለሱ ለኛ ይተርፈናል፣ በቂያችን ነው። ለኛ ለኖሯችን፣ ለልጆቹ፣ ለሚስቱ ለኛ በቃ በቂያችን ነው። ግን በቃ ጓደኞቹ ከሱ ይበልጥ በቃ ኦቨር ሲያገኙ በጣም ይቀናል። በቃ እንዴት እኔ እንደዚህ አላገኝም፣ እኔ ምንድን ነኝ የሚልስ ገብቶ ነው እንግዲህ እኛን ገንዘብ ለማግኘት እንደዚህ አይነት ነገር ውስጥ የገባው። ጥሩሽ አሁን ከሷውን ምን አለ አንቺ አሁን መረጃ ያሹ መረጃ አለ? ቀድቼዋለሁኝ። እንደዛ ሲያደርግ በር ከፍቼ ቀስ ብዬ ነው የምከፍተው በሩን። እንደዛ ሲያደርግ በጣም ጮክ ብሎ ነው የሚያወራው። ያው ሚስቱም እንግዲህ እናታችንም ተኝታ ነው እንግዲህ እና ድምጹን ከፍ እያደረገ ነው የሚያወራው። በዛን ሰዓት እኔ ሪከርድ አደርገዋለሁኝ። እዛው በሚገባበት ውስጥም የሚገባበት ሽንት ቤት ውስጥም ሪከርድ አደርጋለሁ። እዛ የድብቅ እንትን ነገር አስቀምጬ ማለት ነው። ያንን በዛ ምክንያት ነው ይሄ መረጃ አለኝ ብዬ አንተ ጋር የመጣሁት። እና ይሄ ሁላ መረጃ እያለ እንግዲህ አላደረኩም ካለ በቃ አልጨረሰም ማለት ነው። የገንዘብ ፍቅሩን አልጨረሰም። በቃ እንግዲህ ከካደ ይሄ ሁሉ ነገር አድርጎ እኔ ማስረጃ እያለኝ ቀጣይ እኔ መሆኔን እየተናገረ አላረኩም ካለ እንግዲህ በጣም ከባድ ነው። ጥሩሽ አሁን ማለት ምን እናደርጋለን መሰለሽ? ድጋሚ ምን እንፈልጋለን መሰለሽ? ሪከርድ ያስፈልገናል። እንግዲህ ዲቫይስ እንሰጥሻለን እኛ ሳውንድ ሪከርድ። እሱን ሽንት ቤት ውስጥ እንዲቀመጥ እናድርግና ተጨማሪ ነገር እንዲያግዘን ነው ማለት ነው። እና ለየት ያለ ነገር የምናገኝ ከሆነ እሱ ይጠቅመናል። አሊያ ደግሞ የሰጠሽና አሁን የምትሰጭና ቅጃላል እሱን ትሰጭንና በዛ መሰረት ያው ክስ እንድንመሰረትና ማጣራት ሂደቶችን እንድናካሄድ ይረዳናል ማለት ነው። ግን ሞር ደግሞ ይህን 2 ቀን እንትን ብናደርግ ጥሩ ነው። ይህን ሪከርዱን ማግኘት ብንችል ብናስቀምጥ፣ የምስልም የታገዘ አለ ዲቫይሶች አሉ፣ ወይም እሱንም ደግሞ ተጨማሪ ቢኖር መልካም ነው። መብራት እንኳን ቢጠፋ በናይት የሚቀርጽ አለና ሞር እሱ ደግሞ በዛ ቢታገዝ ቢቀረጽ ያለበት ነገር ቢታወቅ መልካም ነው ብዬ አስባለሁ። ስለዚህ አሁን አንቺ የሚያስፈራሽ ነገር እንዳለ ገብቶኛል። አዎ በጣም ፍራቻ ውስጥ ነኝ። 3 ቀን ምግብ አልበላውም። ጸበል ነው እየጠጣሁ ያለሁት። እንግዲህ በባዶ ጸበል በጣም ከባድ ነው ከምልህ በላይ። ቤተሰቤ እየተጫወተ እኔ እጅ ያለመጫወት እንግዲህ ቤታችን ውስጥ ባለው ችግር በአባቴ ምክንያት በጣም ይከብዳል። በጣም ነፃነት እንኳን የለኝም። ፈታ ብዬ ለመቀመጥ ፈታ ብዬ ቤት ውስጥ ለማውራት ምንም በቃ ከብዳል። በጣም ከባድ ነው ከምልህ በላይ። ጥሩሽ ችግር የለውም። አንቺ አሁን ብዙም አትጨናነቂ። ብዙም ማለት ያው ጥንቃቄ ልታደርጊ ግድ ነው። ምክንያቱም የምናውቀው ነገር የለም። ዛሬም ሊወስድሽ ይችላል፣ ነገም ሊወስድሽ ይችላል ለመገበር በሚለው ማለት ነው። እንቅልፍ አልተኛም። በቃ ካሁን ይመጣል እኮ ባለ ቁጥር በቃ መጣ ሊወስደኝ ነው የሚል ሐሳብ ውስጥ ነኝ ያለሁት። ትንሽ ነገር የሆነ ድምጽ በሰማው ቁጥር እንቅልፍ የሚባል የለም። በቃ እንደ ቁጭ እንደፈጠጥኩ ነው የምቀረው። በቃ ትንሽ ነገር ክው ባለች ቁጥር እና በጣም ከባድ ነው። ጥሩ። ስለዚህ አሁን እኛው የሚረዳን ነገር ምንድነው? መጀመሪያ አንደኛ የአንቺ ቃል ነው። አንቺ ክስ ትመሰርቻለሽ። የተፈጠረውን ነገር ያወራውን ነገር አንቺ ያልሽው ትልቅ መረጃ ነው። ባይዘው በነገራችን ላይ ትልቅ መረጃ ነው ያስሽበት። ሰዓቱ ያወራበት ምናምን እሱን ደግሞ እንዲወጣ አድርገን ምን እንዳወሩ ደግሞ ያን ደግሞ ያው ወረቀት ያስፈልገዋል። እስከ ላይ አካል ድረስ ሂደን ያወራበትን ነገር ያው በወንጀል ክትትል ምናምን ካልሆነ ያው ቮይሱን ማግኘት አንችልም ነበር። ግን ይሄ ከዛ ጋር የሚያገናኘው ስለሆነ ያንን ነገር እንድንጠይቅና ወደዛ ሂደን ቀጣይ የት ላይ እንደምንደርስ አብረን የምናየው ይሆናል። እሺ ግን እባክህን እንደምንም ብለህ
በጣም በቃ እኔ ነፃነቴን እፈልጋለሁ። ቤት ውስጥ ነፃነት እንዲኖር እፈልጋለሁ። ይሄ ነገር በቃ ችግሩ ተፈቶ እኛም ነፃነታችን እንድናገኝ እኔም ከእናቴ ጋር የእናት ፍቅር ከእናቴ ጋር ሆኜ እንድጫወት እንድስቅ እፈልጋለሁ ከወንድሜ ጋራ እና እባክህን በቃ ይሄ ነገር ጥሩሽ የምንችለውን ነገር በሙሉ እኛ እናደርጋለን። ግን ከዚህ ውስጥ በጣም ከፍተኛ ጥንቃቄ ማድረግ ያለብሽ አንቺ ነሽ። ምክንያቱም ይሄ ቀላል ነገር አይደለም። ሰው ወስዶ ለሌላ ባዕድ አምልኮት መስጠት ማለት ከዚህ በላይ ምንም አይነት ነገር የለም፣ እዚህ የከፋም የለም ማለት ነው። ስለዚህ አንቺ አሁን ራሱ ያደረግሽው ጥንቃቄ እኔን መኪና ውስጥ ድረስ መጠሽ ምናምን ያለውን ነገር ስትነግሪ ጎበዝ ልጅ ብልጥ ነሽ። ሪከርድ መያዝሽ ያው ብልጠት ስላለሽ ነው። ልጅነት ቢኖርሽ አትይዥም፣ እንደዚህ አይነት ነገር ትፈሪያለሽ። ግን ያደረግሽው ነገሮች በሙሉ ትክክል ናቸው። አይዞሽ። እሺ ታግ አለ ስልክሽ ላይ ወይም እጅሽ ላይ የምታንጠልጥያት ጂፒኤስ ናት። እሷን እንሰጥሽና ስትንቀሳቀሽ ከቦታ ቦታ እኛ ማየት እንችላለን በስልክሽ። ስለዚህ አንድ ነገር እንኳን ቢፈጠር ቶሎ ለመድረስ ያ ይጠቅመናል። እሺ ስለዚህ አይዞሽ፣ በርቺ። በጣም ጎበዝ ልጅ ሳላደንቅሽ አላልፍም። ምክንያቱም አብዛኛው ሰዎች እንደዚህ አያስቡም። አርቀውና አርቀሽ ነው ያሰብሽ። ጎበዝ ልጅ። እሺ እንግዲህ ተመልካቾቻችን ያው የተፈጠረውን ነገር እንዳዳመጣችሁት ነው። ወደ የት መሄድ እንዳለብንና ምን መስራት እንዳለብን እንግዲህ ከክሮች ጋር በመመካከር ወደ ቦታው ምን ሄድ ይሆናል ማለት ነው። እናንተ ደግሞ ያው እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ እላለሁ። እንግዲህ ተመልካቾቻችን ያው የተወሰነ ማጣራት እንደተለመደው አድርገናል። ስናጣራ ያገኘነው ነገር ምንድነው? አንድ የቅርብ ጓደኛውን አውርቼው ነበረ። ቅናቱ በጣም ከባድ ነው። በቃ የገንዘብ ፍቅር የሚባለው ነገር ማለት ማንነትህን ሳላውቅ ይሄን መናገሬ ጥሩ አይደለም፣ ልክ አይደለም። ግን በጣም ከባድ የሆነ የገንዘብ ፍቅር አለበት እና እኔም ራሱ በቃ በመላ ብዬ ነው የራኩት። ኢቭን ራሱ ያበደርኩትን ብር ራሱ አልመለሰልኝም። ነገር ግን ያን ያክል ከገንዘቡ ይልቅ እሱ ቢቀርብኝ ይሻለኛል ብዬ እንግዲህ ከሱ ጋርም ተለያይቻለሁ የሚል ነገሮችን የሰጠኝ። ጉዳዩ እንግዲህ ሲሪየስ ነው። ቶሎ እንትን የሚል ነገር አይደለም። ፋታ መሰጠት ያለበት ነገር አይደለም። ምክንያቱም ምንድነው ይህ ነገር አሁን የተፈጠረው ነገር ከባድ ነገር ነው። የሰው ነፍስ ነውና እንደ ሌሎች አይነት ነገር አይደለም። ያለ ምንም ርህራሄ ደግሞ ምንም ነገር ከማድረግ ወደ ኋላ የማይል ሰው ነው። ስለዚህ ምን መደረግ አለበት? ከመርማሪዎች ጋር ተወያይተናል፣ ከክሮች ጋር ተመካክሬ ያለውኝ። ነገር ግን አሁን የልጅቱ ህይወት በጣም አስኪ ደረጃ ላይ ስለሆነ ወደ እሷ ወደ ቤተሰቦች መሄድ እንዳለብን በውይይት እንትን ብለናል። መርማሪ ፖሊስ እንዲሁም ይህ ነገር በአፋጣኝ ነው መሆን ያለበት፣ ስለዚህ እኔ ልግባበት ብሎ ነበር። ነገር ግን ኬዙን እኔ መጀመሪያ እንዲያስኩትና ነገሩን በማስረጃና በመረጃ እንዲረጋገጥ መሆን ስላለበት፣ ምክንያቱም ይሄ ነገር ከተበላሸ የልጅቱ ህይወት አስጊ ሁኔታ ላይ ስለሚሆን በዛ ነገር ተወያይተንበት እንግዲህ እኔ አሸንፊያለሁ ማለት ነው። ስለዚህ አሁን ወደ ቤታቸው በመሄድ ያለውን ነገር በተለያዩ ሁኔታዎች ለማጣራት እንሞክራለን ማለት ነው። ካጣራን በኋላ ያው የምታዩትና የምናሳውቃችሁ ይሆናል ማለት ነው። ና ተከተለኝ። ና ቀስ ያልክ ና ቀጥ ብለን ነው መንገድ። ይሄኛው እዚህ ቤቶች እዚህ ቤት ደህና ዋላችሁ? እንደምን አሉ? ሰላም ነው? እንዴት ነው? ሰላም ነው? እግዚአብሔር ይመስገን። ሰላም አትላት? እንዴት ነው? ሰላም ነው? እንዴት ነው? ሁሉ ሰላም? እግዚአብሔር ይመስገን። እኛ የቲክቶክ ቪዲዮዎች እየሰራን ነው እና ሰፈር ውስጥ እንግዲህ አሁን ስንተኛ ቤታችን ነው? 3ኛ ቤታችን ነው እና እየገባነ ባለትዳሮችን ጥያቄዎችን እየጠየቅነ መሸለም የሚፈልጉትን እንሸልማለን። ፍላጎት የሌላቸውን ወይም አቅም አለን መሸለም አንፈልግም የሚሉትን ደግሞ ሽልማቱን ወደኛ እያደረገነ እንግዲህ ያው ወጣቶችን ለማበረታታት ባለትዳሮችን በቃ ካፕሎች እንዴት ተገናኙ፣ ያሳለፉት መከራ ምንድነው፣ ጥሩ ነገር ነው፣ ደስታ አለው የሚለውን ያው ኦዲየንሶቻችን ውጭ ሀገር ነው ያሉና ተመልካቾች
እነሱ በሚሰጡን ኮሜንት መሰረት ጊፍት መሰጠት ካለበት ይሰጣል። ለእኛም ደግሞ ያው አስፈላጊ አይደል ወጣቶች ነን፣ ስራ እየሰራን ነው። እሺ አሁን እኔ በዚህ መወሰን ስለማልችል ባለቤቴ ከስራ መጥቶ ደክሞት ውስጥ ገባ ብሎ ተኝቷል። አስፈቅጅ፣ ችግር የለም። አዎ ዝም ብለን አንገባም፣ ችግር የለውም። አቤትነት እሺ፣ እሺ፣ ክብር ይስጥልን፣ እናመሰግናለን። እሺ እሺ እንግዲህ የቲክቶክ ቤተሰቦቻችን ያው እንደተለመደው የምናደርገው ምንድነው ካፕሎችን ባለትዳሮችን ጥያቄዎችን እየጠየቅነ ምንድነው ትምህርት እንወስዳለን ማለት ነው። እናንተም ደግሞ እንግዲህ በጠየቃችሁኝ መሰረት እንግዲህ ዛሬ ሶስት ካፕሎችን እንድጠይቅ በፈቀዳችሁት መሰረት ወይም ባዘዛችሁኝ መሰረት 3 ካፕሎችን እንግዲህ ዛሬ ጨርሰን ለእናንተ እናስረክባለን ማለት ነው። እዚህ ጋር የምታዩት ደግሞ እህታችን ባለትዳር ናት። ስለዚህ እንግዲህ ጥያቄውን ከመጀመራችን በፊት ባለቤትሽም ስለሚያስፈልግ እስኪነሳ ያው ጠብቅ ስላልሽ ነው ይነሳና እኔ የምልህ ግን ብዙ ቤት ነው የገባችሁ ውስጥ ወይ ዛሬ አሁን ሶስተኛችን ነው። በምን ተነሳስታችሁ ነው? እንደገና አትታየም፣ ተሸፍነህ ነው፣ አይነን ብቻ ነው ማየው። ምንም ችግር የለውም። አይ ማየት ይቻላል፣ ችግር የለውም። ማየት ይቻላል። አዎ ችግር የለውም። ያው ፀጉርም አለኝ ምናልባት ሌላ ሰው እንዳያየቅ ፈልገን ሊሆን ይችላል። እኔ ግን ማወቅ አለብኝ ማን ቤቴ ገብቶ እየጠየቀኝ እንዳለ ከማን ጋር እያወራሁ እንደሆነ ማወቅ ስላለብኝ ነው። ለዛ ነው ማነክ ብዬ። ትክክል። አይ ምንም እንትን የለኝም በዚህ ልክ ነው። ትክክል የሆነ የሁሉንም ቤት ነው የምጠይቀው ብለኸኛል እና መነሻ ከምጠይቀው ጥያቄ ምንድን ነው? ምን ማወቅ ፈልገህ ነው? አሁን ምን አለ መሰለሽ እነዚህ አሁን በትዳር ውስጥ ከመግባታቸው በፊት የሚያጋጥማቸው ችግር ምንድን ነው? ትዳር ውስጥ በሚሆኑበት ሰዓት ከባዱ ነገር ምንድን ነው? ወይስ መልካሙ ነገር ምንድን ነው? እንደዚህ ቀለል ያሉ ጥያቄዎች ናቸው። ምንም የሚከብድ ነገር የለውም። ያው ብቻሽንን መመለስ ትችላለሽ። ግን ያው የካፕል እስከሆነ ድረስ አሁን እዚህ በፊት ባለቤቴ መምጣት አለበት ማለት እሺ። ለጥራው የቤቱ ራስ አይደል? የቤቱ ራስ የቤቱ ራስ ነው። እሺ አንቺ ደግሞ ዘውዱ ነሽ አይደል? ናስኪ አንዴ ቲክቶከሮች ነን አሉ። ለቲክቶክ አስፈልጎን ነው ባልና ሚስት እንጠይቃለን እያሉ መስኪን አናግራቸው። ቲክቶከር ምን አቃተውና ታያቸዋለህ። ተነስና እና እንዴት ነው ኑሮው? ሰላም ነው? እግዚአብሔር ይመስገን። እሺ ሰላም ጤና ይስጥልኝ። እንደምን አለ? ሰላም ነው? እንደምን አለ? እግዚአብሔር ይመስገን። ቁጭ በል። አንዳንድ ጥያቄዎችን እየዞርን እየጠየቅን ነው እና አንድ ጃኬት ልበስ፣ ችግር የለም። እሺ ልጆች የሉም ቤት? የሉም። ወደ ውጭ ወጣሁ ነው። የዛሬ ጊዜ ልጅ አይቀመጥም አለ ቤት? አይቀመጥም ብለህ ነው? ቢቀመጥም አናገኛቸው ነበር። እሺ ሰላም ነው? እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። እንደምን አለ? ማን እንበል እና ማን ናቸው? እነሱ ይመልስልሃል። እሺ ቲክቶከሮች ነን እኛ እንግዲህ እየዞርን ቤት ለቤት ስራ እየሰራን ነው ማለት ነው። ለእኛ ስራ ነው። ለተመልካቹ ደግሞ እንግዲህ ያው ማየት የሚፈልጉት ነገር አለ። ኢትዮጵያ ላይ ባልና ሚስት እንዴት ነው የሚኖሩ፣ እንዴት ነው የተገናኙ፣ የፍቅር ታሪክ መስማት ይፈልጋሉ እና እኔ እነሱን እንዲሰሙ እንግዲህ እነሱን ወክዬ በየቤቱ እየዞርኩ እንደዚህ የካፕሎችን የባለትዳሮችን ጥያቄዎችን እየጠየቅኩ እንግዲህ ወደ እነሱ እያስተላለፍኩ እገኛለሁ ማለት ነው። እነሱ ደግሞ ለእኔ የሚልኩልኝ ገንዘብ አለ። ያ ደግሞ ለእኔ ይጠቅመኛል እና በጣም ጥሩ ነገር ነው። ለዛ ነው። ምንድን ነው ማለት አላማችሁ? ቲክቶከር ናችሁ? የተጋቡትን የመለየት ስራ ነው ወይስ ምንድን ነው ሰራችሁ ያላችሁት? እንደዛ ሳይሆን በምን አይነት ሁኔታ እንደተጋቡ ያሳለፉት ችግር፣ ያሳለፉት ጥሩ ነገር
ለሌሎች ትምህርት ይሰጣል ወይንስ እንዴት ነው ያለው ነገር? እንቅልፍ አልጨረስክም መሰለኝ። አዎ ትንሽ ከስራ ገባሁና ደጋደም ብዬ ነበርና ፍቅር ስጠራኝ ነው አሁን እኮ እንግዶች ፈልጓል ስትለኝ ነው የመጣሁና እና ይሄንን ለወጣቶች ለተሞክሮ ለማቅረብ ፈልጋችሁ ነው? ትክክል። እንደዛ ነው ለወጣቶችና ለአዳዲስ ሰዎች ወይም ወደ ትዳር ውስጥ ለሚገቡ ሰዎች ትምህርት ለማስተማር ያክል ነው። ይሳካል ብለህ ነው? እንደው ስራዬ ባህሪም ትንሽ ቢዚ ነኝ ያለኝ ውስን ደቂቃ ነውና አሁንም አጋጣሚ ምንም ችግር የለውም። ውስን ደቂቃም ቢሆን በመጣሁበት ሰዓት ነው የተገናኘነውና ያው ታውቃላችሁና አሁን ትንሽ መሮጥ አለብህ ገብቶሃል አይደለ? መሮጥ አለብህ ለመኖር የግድ ሮጠህም አንዳንዴ ጠብ የማይልበት ሁኔታ ይኖራልና ምንድን ነው ከሱ እናንተ የምታተርፉት ነገር? ፍቅር ጨቀጨቁኝ እኮ እንዴት ይሻላል? አሁን ትንሽ ነው ቀላል ትንሽ ደቂቃ ነው። ትንሽ ጥያቄ ነው ሲሉኝ ጨቀጨቁኝ ነው ተጣላ አይደለ? የስራ ስልክ ነው። አዎ ስራ ላይ አሁንም አጥፍቼ ነው ተኝቼ የነበረውና ከተነሳው አይቀር ብዬ ነው። በምን ስራ ውስጥ ነው እያለ እንግዲህ ያገኘውን ትሮጣለህ፣ ትነግዳለህ፣ ተጨማሪም ስራ ካለ ልትሰራ ትችላለህ። መቼም ማረፍ የለብህም። ኑር እስካላቆምክ ድረስ ሩጫህን ማቆም የለብህም። ሩጫህን አቁመህ አይደለም ፍጥነትን ከቀነስክ በዛው ልክ ወደ ኋላ የመመለስ ነገሮች አሉና ስትኖር ደግሞ ብዙ ነገር ያስፈልጋል አይደለም? ቢቻል ደግሞ አንዳንዴ ከራስ አልፎ ተርፎ ያው ለሌሎችም መትረፍ ይጠበቅብሃል። እኛ ኢትዮጵያውያን ደግሞ ያለን የመረዳዳት የመጠያየቅ የመተሳሰብ ባህል ከፍ ያለና በጣም የተሳሰረ ነውና ስለዚህ ለራስ ብቻ አይደለም የምትሮጠው ለሌሎችም ጭምር ነው። እነሱ ሲደራረቡ ደግሞ ድካምህን ሩጫህም ሀሳብም ተሸክመው ኃላፊነቱም እጥፍ ደርብ ይሆናልና እና አንቺ ትንሽ አንተን ጠይቁ ብዬ ነው። ወጣቶች ናቸው የሚጠቅማቸው ከሆነ ያለብኝን ነገር እመልሳለሁ። ሲጠይቁኝ ደግሞ እመልሳለሁ። ስለዚህ የኦንላይን ስራ እየሰራችሁ ማለት ነው? በተዘዋዋሪ ቲክቶክ ላይ ያው እነዚህ አይነት ነገሮች ይለቀቃሉ። ከዛ ኦዲየንስ ለኛ በእይታው ሳንቲም ይልኩልናል ማለት ነው። ቀጥታ ነው የምትለቁት? አይ ቀጥታ አይደለም፣ ግን ያው ከዚህ ከእናንተ ጋር ከተነጋገርንና ፈቃደኝነታችሁን ካገኘን በኋላ እንለቀዋለን። ተሞክሮችን ይዛችሁ በዛ ሌሎች ተምረው ለእናንተ የሚሰጧችሁ ሀሳብ አስተያየት ይዘው ደግሞ የምታገኟትን ሳንቲም ደግሞ ራሳችሁን ታስተዳድራላችሁ ማለት ነው። ትክክል። በእውነቱ መልካም ሀሳብ ይመስላል። ግን ደግሞ ያው ግድፈት እንዳይኖረው አንዳንዴም ስራዎች ሲሰሩ ስህተቶች ይኖራልና በተለይ እንደዚህ ታዋቂና መልካም ስብዕና ያላቸው ሰዎችን ሳታስቡት አላስፈላጊ ስህተቶች እንዳይፈጠሩ ጥንቃቄ አድርጋችሁ እስከሰራችሁ ድረስ በበኩሌ ጥሩ ነው። ያው በርቱ የሚል ሀሳብ አለኝ። ልንረዳችሁ የምንችለውን ያክል ለመርዳት ዝግጁ ነን። ችግር የለውም። ያው ስራ ፈጣሪ ወጣት በረታታል እኮ አይደለ? ልጆች ናቸው። በተለይ ከኛ አይነት ትንሽ እድሜያቸው ዋጥ ካሉ ሰዎች ተሞክሮ መውሰድም ለእነሱ ጥሩ ግብዓት ይሆናል ብዬ ገምታለሁ። መልካም፣ በጣም እናመሰግናለን ከልብ ስለ ምክሩም ስለ ሁሉም ነገር ስለ ፈቃደኝነታችሁም በጣም እናመሰግናለን። የመጀመሪያ ጥያቄው የሚሆነው ያው እናንተም መገመት ትችላላችሁ፣ እንዴት ነው የተገናኛችሁት ነው? እንግዲህ ፍቅር ጋር የተገናኘ ነው ያው እንዳልሆነ ብዙ ሮጣለሁ ስለ በስራ ነው። ታዲያ እሺ ባልሆነ ያው እንደ ማንኛውም ሰው እንደሚገናኙት ተዋወቀን፣ በስራ አጋጣሚ ተዋወቀን እና መጀመሪያ እውነት ለመናገር ለስራዋ ያላት ታማኝነት፣ ለስራዋ ያላት ፍላጎት ተደማምሮ ሁለተኛ ቅንነት፣ በጣም ቅን ሰው ነች፣ ታማኝና ጨዋ ሰው ነች። እሱ ነገር የበለጠ ገዛኝ ማለት ነው። እና በቃ በሆነ አጋጣሚ ሳትወለደው ግን ቤተሰብ ባደርገው ብለህ የምትመኘው አይነት ሰው አይደለም ይኖራል። እንደሱ አይነት ምኞት ውስጥ ላይ ፍላጎት አደረብኝ ማለት ነው። ከዛ በኋላ ከስራው ባሻገር በስራው እያሳበብኩኝ
በየቀኑ ማየት ድምጿን መስማት ፈለግኩኝ። እግረ መንገዱን ስራችን ላይም ያለን ትስስር የበለጠ እየጠነከረ መጣ። እሱን ተከትሎ ያው ከስራ በኋላ እና በምትገኘዋ ክፍተት በርግጥ ጊዜ አይኖርም፣ ግን ደግሞ 5 ደቂቃ 3 ደቂቃ በጣም ዋጋ አላት ማለት ነው። ዋጋ አላት፣ ሰከንድም ዋጋ አላት። በአግባቡ ከተጠቀምክበት ያው እንደ ማንኛውም ሰው ሻይ ቡና ማለት ለመላመድ ጥረቶችን ማድረግ ጀመርኩኝ። ያው ስራዬ ላይ በጣም ሲሪየስ እንደሆንኩና ስራ አካባቢ ያለኝ ባህሪ ታውቃለች። ግን እኔ ቡና ለምን አላፈላላችሁ? አይ ችግር የለውም፣ የሚጠጣ የለም። እነሱ የሚጠጡም እኔ አልጠጣም። እንደው የኔን ችኮላ ብቻ ነው። እሺ ውሃ እንኳን ላምጣ? አይ አንጠጣም፣ ጠጠን ይመጣል። ክብር ይስጥልን። አይ ችግር የለውም። በባዶ ቤት ይህን የሚያክል ቤት ገብታችሁ በባዶ ቤት ምንም ችግር የለም። ስንጨርስ እንጠቃቀማለን። ጥሩ ሀሳብ ነው። ከዛ እያለን ያው እየተላመድን መጣን። ለምን የህይወት አጋሪ አትሆንም የሚል ሀሳብ ውስጤ ላይ ተነሳሳ። ፍላጎቴ እየጨመረ መጣ። በወቅቱ አላመነችም። ማለት ያው ትንሽ ስራ አካባቢ ያለኝ ባህሪ ቁጡና ሲሪየስ የሚመስል ነው። ግን ደግሞ በሂደት ስትላመድ ደግሞ ያ ነገር ሙሉ በሙሉ ሳይሆን የምታገኛቸው ነገሮች አሉ። አንዳንድ ሰዎች በባህሪያቸው የስራ ፊታቸው ወይ ባህሪያቸውና ቤት አካባቢ ያለው ፍጹም የተለያየ ነው። ይመከራልም ደግሞ ማለት ነው። እና እውነት ነው ወይስ የሚል ነገር እየተላመድን ስንሄድ በቃ እየተግባባን መጣን። መጀመሪያም በስራ ተዋህደናል። ቀደም ብለን ኦልሬዲ ውስጣችን አውርተዋል ማለት ነው። እየተላመድን መጣን። ከዛ በኋላ ያው ጥያቄው ከኔ ቀረበ ላስብበት የሚል ግን ደግሞ በጣም አሰልቺ ያልሆነ ደስ የሚል ጊዜ ነበረ። ከዛ ተላመድን። በጓደኝነት ከቆየን በኋላ አብረን በዙሪያ ያሉ ጓደኛ ዘመዶች ጋር መክረን ወደ ትዳር ገባን። አሁን ያው ልጆች ወልደን እንደማንኛውም ኢትዮጵያዊ ዜጋ ያው ደስተኛ ሆነን እየኖርን ነው። ስራችንን ያው እንግዲህ ከፈጣሪ ጋር ልጆች ወልደን ሲል 3 ልጆች ነው የወለድነው። ደስተኛ ነበርን በህይወታችን። ግን አንዱ የመጀመሪያ ልጄ በሌሊት ከቤት እንደወጣ አልተመለሰም። በጣም ብዙ ጊዜ ነው ማለት አሁን ሀዘን ላይ ነኝ። እኔ ደስተኛ ነኝ የምለውን ህይወት መጀመሪያ ላይ የኖርን ነበረ። አሁን ግን በቃ ልጄ ከጠፋ በኋላ እኔ ጋር ደስታ የሚባለው ነገር የለም። ምክንያቱም የመጀመሪያ ልጄ ነው፣ የበኩር ልጄ ነው እና ሌሊት ነው ከቤት የጠፋው። ይኸው አድራሻው የትም ብንጠይቅ ምንም ብንል ምንም የተገኘ ነገር የለም። ከዚህ ስልክ በዛ ባህል ይቅርታ፣ ያው ዛሬ ተቸገርልን። እንግዲህ ይደረጋል። የመጀመሪያ ልጃችሁ እንዲሁ ዝም ብሎ ነው የጠፋው በሌሊት ማለት ነው? ወጡ በሌሊት ወጥቶ ጠፋ። ከዛ በፊት እንደዚህ ይሆን ነበር? አይ አይሆንም። ለእኛም አዲስ ነው። ምናልባት እኛ የጠረጠርነው አንዳንዴ ያው የዘመኑ ወጣቶች እንበልና እኛም ብዙ ባንረግም ግን ደግሞ ፍቅር የሚባል ነገር ሲጀመር አንኮንዲሽናሊ ድንገት ራስን ያለመቆጣጠር ነገር እና ሌላ ዓለም የሌለ እስኪመስል ድረስ እንደዚህ አይነት ጥርጣሬዎች ነበሩ። ይሆን ነው ግምት መቼም ሲጨንቅ የምታስባቸው ነገሮች አሉ። ከዛ ውጭ ግን ወንድ ልጅ ነው። ወንድ ልጅ ደግሞ እንደ ወንድነቱ ትንሽም ችግር ቢያጋጥመው ኮስተር ብሎ ያሉ ነገሮችን ሬዚስት ማድረግና መቋቋም ያለበት ቢሆንም እንዲህ ምክንያቱ ባልታወቀ መንገድ ግን ራሱን አሳልፎ ለአደጋ ይሰጣል የሚል ግምት አልነበረኝም። ምን እንደተከሰተ ባናቅም ኦልሬዲ በቃ ያው ሌሊት አካባቢ ነው ከቤት እንደወጣ አልተመለሰም። ከዛ በኋላ ያው እኛም እንችለውን ለማድረግ ሞከርን፣ ለጋዎችን እንትን ለማለት ሞከርን። ያው እስካሁን በሚያሳዝን ሁኔታ አየን ሰማን የሚል ልጅ ሲወጣ እንኳን ላየሁት አልቻልንም። ማታ አብሮን አምሽቶ ነው። ያሳዝናል። በዛው ተከሰተው ይቀር። ማታ ላይ ኖርማል ነበር ከመተኛቱ በፊት ኖርማል ነው፣ እንደተለመደው እንደማንኛውም ጊዜ ነው የነበረው። ሲናጋ ግን ያው ከመካከላችን አንድ ሰው ጎሎ ነው ያገኘነው። ይሄ ደግሞ በጣም አሳዛኝ ነው።
ልጅ አይደለም በሰፈር የምታውቀው ውሻ ሲሞት አደጋ ገጥሞ ስታየው ራሱ እና ህይወቱ አልፏል አሁን ልጃችሁ ወይስ አላወቅም ይሞት ይዳን የሚታወቅ ነገር የለም ምን ሁኔታ ላይ እንዳለ የት እንዳለ እንኳን የሚታወቅ ነገር የለም አንድያውን ቁርጡ የለየለትን የታወቀ ቢሆን ይሻል ነበር አእምሮህም ውስጥም ሰላም ያገኛል ይሄ ግን የተንጠለጠለ ነገር ነው ትንሽ በተለያየ ሶሻል ሚዲያ ለማስፈልግ አልሞከራችሁም? እሱን አስበን ነበረ ግን አንዳንድ የህግ አካላት የስነ ልቦና ባለሙያዎችን ስናማከር ምናልባትም ገንዘብ የሚፈልግ አካል ወይ የሆነ አካል የሚፈልግ አግቶት ሊሆን ይችላል ያን ነገር ሲያው ደግሞ ይበለጠ እሱን የከፋ ጉዳት ሊደርስበት ይችላል እና ጥንቃቄ በተሞላበት መንገድ ፍለጋው ቢቀጥል የሚል አስተያየት ነገር ሲመጣ እውነትም እንደተባለው እስኪ ለምን ትንሽ አናቆየው እሱ አባትየው አልፈለገም እንደሱ አይነት ነገር የሚል ነገር ከህግ አካል ይበልጥ አባትየውም አልፈለገም እሱ ነገር ጸብ ነበረ ከሌላ ሰው ጋር ያንተ ጸብ ነበር እና ታዲያ ማለት ታግቶ ሊሆን ይችላል የሚል ሐሳብ እንዴት መጣታል በስጋት ደረጃ ነው እንጂ ለዚህ ሊያደርስ የሚችል ነገር ይኖራል ብለን አልገመትንም ያው መቼም አንዳንዴ ማህበራዊ ሚዲያ ላይ የሚተላለፉ ነገሮች አሉና ሰዎችን ይዘው እንደዚህ አምጡ እንደዚህ ክፈሉ የማለት ነገሮች ይኖራሉ እስካሁን ግን በይፋ ተደውሎ እንደዛ የደረሰን መልእክትም የለም የጽሁፍም የድምጽም የደረሰን መልእክት የለም ከሆነ ምናልባት ብለን በስጋት ደረጃ ነው እስካሁን ያው መቼም ቴክኖሎጂ በጣም ስለተራቀቀው ላይ በሶሻል ሚዲያ ሞር ቢሆን ያለበት ነገር ሊታወቅ ይችላል ብዬ ስላሰብኩ ነው ከዛ ከጠፋ ጀምሮ እንግዲህ በምንም አይነት ነገር መልእክት ልኮ ያውቅም ወደ ቤት መልእክት ልኮ ያውቅም እና ያው ከዚህ በኋላ እናንተ እንዳላችሁት ይሄኛውን እስካሁን ያልሞከርነውን መንገድ መሞከር የተሻለ የእግር እሳት ሆኖ ነው ቁጭ ያለው ምንም ነገር የለም ምንም የሰማነው ነገር የለም ስለዚህ ያው የተወሰነ ኢንፎርሜሽን ከሰጣችሁ እርቦትም ይሁን ጠምቶትም ይሁን ራቁቱን ይሁንም የማውቀው ነገር የለም አንጀቴን እየበላው ቁጭ ብያለሁ ያለውን ልጄን ካለ በህይወት እንዳልገለው ብዬ ሀዘንተኛ ላለመምሰል ቁጭ አልኩ እንጂ ይኑር ይሙት ይራበው ይጥማው እንዴት ይሁን የት ይግባ አላውቅም ሌሎች ልጆች የሉም አሁን ቤት አሉ መጀመሪያ አሉ የሱ ታናናሾች አሉ ሁለት አሉ የሱ ታናናሽ ትምህርት ቤት ነው ነገር ጠንከር በይ ልጄ በማልቀስ መፍትሄ አይመጣም እኮ ጠንከር ማለት አለ ቅርብ ነበር ለእኔ በማልቀስ ነበር ሳይነግረኝ እኮ ምንም አያደርግም ነበረ አሁን ሰዎቹ ይህን ነገር አንስቼ ላስለቅስሽ አልፈለኩም በእውነት ለመናገር ጓደኛዬ ነበር ልጄ እንደው ምን አጋጥሞት ይሁን እንዴት ሆነ ከስቴ ይሁን ጠቁሮ ይሁን ምን አይነት መከራ እያሳለፈ ይሁን ያለው ምን ውስጥ ይሁን ባለቅሶ ቢሆን እኮ ድሮ ይመለስ ነበር እኮ ልጃችን አይደለም አሁን እነሱን ለሽኝቷ ይሻላል ወንድም አለበት ወንድም አባትም ምን አለበት እኔ አንጀቴ ችሎ እንደውም ጨክኜ መቀመጤ አሁን ሰው ነው ካይዞት እናቴ ጠንከር ይበሉና እኛውን ባልኮት ነገርና ማስተላለፍ ካለብን በሶሻል ሚዲያ በዛ ብናስተላልፍ ጥሩ ነው ብዬ አስባለሁ የቀበረ እኮ ያርፋል አይ እውነት ነው አፈር ያለበሰ አርፎ ይቀመጣል ግን ይሙት ይኑር የማይታወቅ ነገር እኮ ነው አሁን ያለውበት ጉዳይ ከማጋል ጣላ እሺ ከማጋል ጣላል ጥሩ ችግር የለውም በቃ እናቴ እንደዛ እናደርጋለን አሁን ሶሻል ሚዲያ ላይ ፎቶውን ሙሉ ስሙን የነበረበትን ቦታ የእናንተን ቤት አካባቢ እሱን ጽፈን እንለቃለን አየው የሚል ሰው ካለ የእናንተን ስልክ ቁጥር እናስቀምጥና ወደ እናንተ እንዲደውል ማድረግ እንችላለን ኧረ እንደው በዚህ እንኳን መጣችሁ በዚህ አጋጣሚ እንዲያርጋችሁ እንደው ካፈላለጋችሁልኝ እውነት ቅድም እንዳልኩ እኛ ያሰብነው በቀላሉ አጠር ባለ ቀን በሆነ ጥበብ ይመጣል ይገኛል የሚል እንትን ነው የነበረን ሁለተኛ ይሄን ያክል ይቆያልም ብለን አላሰብንም ዘመድ ወገን ጓደኛ ወዳጅ ሳይደነግጥ ማህበራዊ ሚዲያ ላይ ሳይለቀቅ ቀለል ባለ መንገድ ይገኛል የሚል ተስፋ ነበረን አሁን ግን እንዳላችሁት ማህበራዊ ሚዲያ ላይ ለቆ ያው
አፋልጉኝን መጠቀሙ የተሻለ እንደዛ ይሻላል፣ ማየት ይሻላል። እንኳን ካየው አይጨክን እንዲህ አይነት ይመስለኛል። ጥሩ ሀሳብ ከመጣችሁት እውነቱ ማልቀስ መፍትሄ አይሆንም። ፍቅር ስንቱን ሬሳ አገላበጥኩት ልጄ እየመሰለኝ። እንግዲህ አይዟችሁ፣ መበርታት ነው ያለባችሁ አይደል? አይ ምን ይበረታ፣ መበርታት እኮ ስትቀብር ነው። አይ በህይወት ያው ሊገኝም ይችላል እንግዲህ አይታወቅም። ያለበትን ያልታወቀ ያለበት እንዲታወቅ እንግዲህ ሶሻል ሚዲያ እና የተለያዩ ነገሮችን እንጠቀምና ብናገኝ መልካም ነው ብዬ አስባለሁ። እንደ ትልቁ ነገር እንኳን ደህና መጣችሁ ምለው ለዚህ እንድትተባበሩኝ ነው፣ ልጄን እንድትፈልጉልኝ ምንችለውን ነገር በሙሉ እንሞክራለን። እኔ ምንም እውቀቱ የለኝም። ችግር የለውም። ይሄ ቀላል ነው፣ ተራ ነገር ነው፣ ምንም ችግር የለውም። ስለዚህ በዛ ፖስት ማድረግ እንችላለን። ልጃችሁ ጥሩ ሀሳብ ነው። እንደው እናንተም በርቱ። ያው ማለት የያዛችሁት ሀሳብ ምናልባት ለእኛ የሚረዳን ከሆነ ብዬ ነው እንጂ እንደምታየው ስራችን ትንሽ እረፍት የሌለው ስራ ነው እና መልካም ነው። እንደዚህ የመልካም ሰዎችን ተሞክሮ እየሄዳችሁ እየቀሰማችሁ እሱን እየወሰዳችሁ ለሌሎች ደግሞ ትምህርት ይሆናል። ምናልባትም እግረ መንገዳቸውን ደግሞ ለእኛም አንዳንድ ማስታወቂያዎችን እንዳስፈላጊነቱ ስራ ምንድነው? ስራ የምትሰራው ምንድነው? ፕሮሞሽን እኛ እንሰራለን እኮ ችግር የለውም። ጥሩ ሀሳብ ነው፣ መልካም ሀሳብ ነው። ስለዚህ እየተነጋገርን ከዚህ በኋላ የምንተጋገዛቸው ነገሮች ይኖራሉ የሚል ተስፋ ይኖረኛል። ያው እንግዲህ የልጃችን ሀዘን ከውስጣችን አልወጣ ቢልም ግን ደግሞ እሱን ብቻ ይዘኩር ምትብለህ ተቀምጠህም እንትን ማለት መፍትሄ አይሆንምና ያው እየሰራ ያለውን ነገር ደግሞ ከፈጣሪ ጋር ትታገላለህ። ምናልባትም አንዳንድ ጨካኝ ሰዎች ቢኖሩም ሁሉም ደግሞ ጨካኝ አይደለም። ሩህሩህ ሰዎች አሉ፣ መልካም ሀሳቢ ሰዎች አሉና አንድ ቀን ደግሞ ያው ልጃችን እንደምናገኝ ተስፋ አለኝ። እኛም ከዚህ የስነልቦና ስብራት እንወጣለን ብዬ ገምታለሁ። እንግዲህ ከፈጣሪ ጋር የምንችለው እናደርጋለን። ያው እናንተም ታግዙ፣ እንተጋገዛለን። ምንም ችግር የለውም። እየገምታለሁ። እንተጋገዛለን። ስለዚህ እንግዲህ እንዴት ተገናኛችሁ የሚለውን ያለውን ነገር ሂዳችሁበታል በደንብ በሰፊው። ቀጣይ ጥያቄ ራሱ ለመጠየቅ እንትን እስኪለኝ ድረስ በደንብ ገልጻችሁታል። ቀጣይ ደግሞ ምንድነው ሌሎች ልጆች የት ነው ያለው? ትምህርት አልመጡም። ትምህርት ቤት ናቸው። ከትምህርት ቤት እንዴት ነው የወላጅ ክትትል ታደርጋላችሁ በደንብ ለልጆቻችሁ? አይ ግድ ነው እሱማ። እኔማ ልጄ ከጠፋ ወዲህ በቃ አልችልም። በእነሱ አንጀቴ ስለማይችል በየሄዱበት ቦታ ሁሉ ከጎናቸው ነው። ሲተኙ እየተነሳው ነው አልችልም። ልጅ ማሳደግ ትልቁ ወይም ከባዱ ነገር ምንድን ነው ትይኛለሽ? እስኪ ንገሪኝ። ልጅ ማሳደግ በጣም ይከብዳል። በጣም በተለይ እድሜ እየደረሰ ሲመጣ እነሱን መረዳት ይከብዳል። እነሱ የሚፈልጉት እና አንተ የምታውቀው ይለያያል። ፍላጎታቸውን ማስረዳት ማሟላት በጣም ይከብዳል። እሱ ትልቁ ነገር ነው። አሁን እንደዚህ ልልህ የቻልኩት ትልቁ ልጄ ደርሷል። ይጠፋልም እንደዚህ ያስባልን ብዬ አላስብም። ግጭት ነበረው ከመጥፋቱ በፊት? ማታ ሰላም ስንጫወት ስንል አውርተን ለእኔ ይቀርባል። ስንት ወንድና ስንት ሴት ነው ያለው? 2 ወንድና 1 ሴት ነው። ሴት ማሳደግ እንዴት ነው? ያው ሴትም ልጅ ናት ገና። ልጅ ያው ጥሩ። ከባዱ የትኛው ነው? ወንድ ልጅ ማሳደግ ነው ወይ ሴት ልጅ? ልጅ ማሳደግ በአጠቃላይ እንደ ልጅ ማሳደግ ጾታ ሳይሆን ይከብዳል። እንደተሰጣቸው ባህሪ ነው፣ እንደየባህሪው ነው። ባርኮት ሰጥ ነው። ሴትም ማሳደግ ወንድም ማሳደግ ይከብዳል። ሁለቱም ልጆች ናቸው። እንዴት ልበልህ? አንጀቴ ለሴት ይለያል፣ አንጀቴ ለወንድ ይለያል አትልም። ከልጅ ልጅማ እንትን አይባልም። ያው ስለሆነ በጣም ይከብዳል። ለሁሉም ትፈራለህ፣ ለወንዱም ትፈራለህ፣ ለሴቱም ትፈራለህ። ያው ዘመናችንን እያየሁ ወንድ አይልም ሴት አይልም ሁሉንም ይጎዳል። አሁን ያለንበት ጊዜ ሁለቱንም ይጎዳል። ስለዚህ ፈርተህ ነው የምትኖረው፣ ተከታትለህ ፈርተህ ነው የምትኖረው። ይኸው ምንም በማላውቅበት ማታ አብሮኝ ቁጭ ብሎ ስንጫወት ቆይተን
ገብቶ ተኝቶ ጠዋት ሳላገኙ ስቀር ከገዛ ቤቴ ውስጥ አይከብድም? እሱ ከባድ ነገር ነው። በጣም ከባድ ትልቁ ከባድ ነገር። እዚህ ላይ አንድ ተጨማሪ ማለት የምፈልገው ምን አለ መሰለህ፣ ልጅ ማሳደግ ብዙ ጊዜ እነሱ መሆን የሚፈልጉትና መሆን ያለባቸው ነገሮች ብዙ ጊዜ ሲጣረሱ ወይም ሳይጣጣሙ ይታያሉ። እና አሁን መንታ መንገዶች አሉ። ለህይወት ሁሌም መንታ መንገድ አለ። ይሄ ኦፖርቹኒቲ ኮስት የምንለው አንድ ነገር ለማግኘት አንድ ነገር ማጣት አለብህ እና በዚህ በኩል ጥሩ መንገድ ካለ በዚህ በኩል ደግሞ መጥፎ መንገድ አለ። አንድ ምሳሌ ላንሳ። ግሎባላይዜሽን አለ፣ የዓለም አቀፋዊነቱ ይዞት የመጣው ነገር አለ። ጥሩ ነገሮች አሉት። ስራን ያቀላል፣ መረጃዎችን ታገኛለህ፣ ከሰዎች ጋር መልእክት ትለዋወጣለህ። ድሮ ሪሞት ሩቅ ቦታ ሄደህ ሰራ የነበረውን ነገር አሁን በአጭር በሰከንዶች ውስጥ ማከናወን ትችላለህ። በዛው ልክ ደግሞ የጎንዮሽ ጉዳቱ ወይም ሳይድ ኢፌክት የምንላቸው ነገሮች በርካታ ችግሮችን በእያንዳንዱ ቤት ያላንኳኳ የለም። እሱ በወጉ በሚዛኑ በአግባቡ ካልተገራ በአግባቡ ካልተጠበቀና ካልተያዘ በጣም ጉዳት አለው። ልጅ ማሳደግ ቁጣ ብቻ መደብደብ ብቻ የሚመስላቸው ወላጆች አሉ። ስህተት ነው። አእምሯቸው መሰራት አለበት። አእምሯቸው መገራት አለበት። በራሳቸው የሚተማመኑ ክፉና ደጉን ለይተው በራሳቸው የሚወስኑ በሚዛናዊነት የሚያው የሚንቀሳቀሱ ልጆች አድርገህ ካልሰራሃቸው ፍላጎታቸውን በማሟላት ወይም ደግሞ በመደብደብ ብቻ በማፈን ብቻ ልጅ ልትገነባ ልጅ ልታሳድግ አትችልም። ሁለቱንም ጎን ለጎን ማስተዳደር ያስፈልጋል። የራስ ቀያይ መስመሮች ይኖራሉ። ለምሳሌ ስልክ መያዝ ያለባቸው ከመቼ ጀምሮ ነው? ስልክ ከያዙስ በኋላ የትኛውን ስልክ ነው መያዝ ያለባቸው? ምንስ ነው ማየት ያለባቸው? እሱንስ ነገር ኮንትሮል ማድረግ የምችለው መቼና እንዴት ነው የሚለውን ቀድመ መዘጋጀት መቻል አለበት። ወላጅ እዚህ ላይ ስትሮንግ ካልሆነ ጠንካራ ካልሆነ ለልጅ ፍላጎቱን ብቻ የጠየቀን ብቻ የምታሟላለት ከሆነ አደገኛ ልጅ ልትፈጥር ትችላለህ። ወይም ደግሞ የሚያስፈልገው በሙሉ የምትከለክል ከሆነ ሌላ አደገኛ ልጅ ልትፈጥር ትችላለህ። ሁለቱንም በሚዛኑ ማየት ማስተዳደር ያስፈልጋል እና ከስራችን ባህሪ አንጻር ያው እንደ ማንኛውም ሰው ራሳችንን ለመለወጥ ሌት ተቀን ያለ እረፍት እንሮጣለን፣ እንደክማለን። ያ ግን ለማን ነው? ከኛ ባለፈ ለልጆቻችን ነው። ነገም ቀሪ ሀብቶቻችን እነሱ ናቸውና እሱን ለመስራት በምታደርገው ጥረት ልጆችን ምን ያክል ተቆጣጥሬያቸዋለሁ፣ ምን ያክል ደርሻቸዋለሁ የሚለው ነገር ታሳቢ ይደረጋል። በቻልነው አቅም ልጆች ልጅ ሆነው እንዲያድጉ ምንችለውን ሁሉ ለማድረግ ሞክረናል። 100% ስኬታማ ነን እያልኩ አይደለም። በዛ መካከል የሚጎሉ ነገሮች ይኖራሉ። ግን ደግሞ ቤታችን ውስጥ ፍሪደም አለ። የሚፈልጉትን ነገር ግልጽ ያወራሉ፣ ያነሳሉ። የሚገባቸው ከሆነ በምክንያት፣ የማይገባቸው ከሆነ በምክንያት በመተማመን። ለምሳሌ ከ3 ልጆች ለአንዱ ከልክለህ ለአንዱ የምታሟላላቸው ነገሮች ሊኖሩ ይችላሉ እንደ አስፈላጊነታቸው። እሱም በመተማመን የምናሟላው እናሟላለን። በጊዜ ሂደት ደግሞ የሚፈቱ አሉ። በእድሜ በክላስ ደረጃ ቀንና ማታ ብለህ ራሱ የምታሟላቸው የምትመልሳቸው ጥያቄዎች አሉ። እነሱም በመግባባት እናደርጋለን እንጂ ለቁጣ የሚያደርስ ለዚህ የሚያደርስም ነገር አልነበረምም። እንደው እንደተሞክሮ ከመጣችሁ አይቀር ለሌሎች ወላጆችም ልጆች ሲያድጉ ሚዛኑን የጠበቀ አስተዳደግ ማድረግ መቻል አለባቸው። በመወያየት በመግባባት በመተማመን። ይህንን ስልክ ለልጅ አልሰጥም ስትለው ለምን እንደከለከልከው ማመን መቻል አለበት። ከደበደብከው ፊዚካሉ ነው እንጂ አእምሮን አታገኘው። አንድ ስቴፕ ከወላጅ ልጁ እየራቀ ነው የሚሄደው ማለት ነው። ስለዚህ ምን ሊፈጠር ነው? ጋፕ ይፈጠርና ሚስጥር የሚባል ነገር መደባበቅ ሊኖር ነው ማለት ነው። አይዘር ሴትም ሆነች ወንድም ሆነ። ይሄ መልካም ሀሳብ ይመስለኛል። ከዛ ውጭ ትልቅ ሀሳብ ነው። የሆነ ነገርም ስታሟላለት ለምን እንዳሟላለት ገንዘብ ስላለህ ብቻ አይደለም፣ ለምን እንዳሟላለትና ለምን እንደተገባው እያወቀ መሄድ መቻል አለበት። ያ ማለት ነገ ለሚገጥማቸው ችግር ኖ ማለትን ይለምዳሉ። የማይመቻቸው ነገር ከሆነ ኖ። ለሰው ብለን ሰው ቤት ሄደን እኮ የማይስማማን ምግብ በልተን እንታመማለን አይደለ? ትክክል። ኖ ማለት ስለሚከብደን ማለት ነው። ግን የማይስማማውን የማትፈልገውን ነገር ኖ ማለት አይሆንም፣ አልቀበልም፣ በዚህ አልስማማም የማለት ባህልን እንዲለምዱ ጠንካራ አድርገን ለማሳደግ እየሞከርን ያለን የመጣንበት መንገድ እሱ ነው እና ይሄ ጥሩ ተሞክሮ ይመስለኛል። እንደኛ ቤትም እንደዛ ነው ያሳደግናቸው። ይሄ ልጅም እንግዲህ
ለዚህ የሚያበቃ ራሱን እስከ መሰወር የሚያበቃ የሚያበሳጭ ግጭት ውስጥ የሚከት ነገርም አልተፈጠረምም። ምን እንደተከሰተ ግን ስቲል ነው አሁንም ሊገባን አልቻለም፣ አልደረስንበትም። በጣም ከባዱ ነገር እሱ ነው። እንግዲህ ነገር ከፈጣሪ ጋር ነው ደግሞ እያልክ ያለበትን እናገኛለን ብለን ተስፋ እናደርጋለን። ይሄ እንደተሞክሮ ከሆነ ብዬ ነው። ትክክል። በጣም ለአብዛኞቻችን ይሄ ትልቅ ትምህርት ነው የሰጠን። ማለት አንደኛ ጊዜ መስዋዕት አድርገን፣ ሁለተኛ በጣም ትልቅ የሚባል ነገር ነውና ስልክ ማውራት ትችላለህ፣ ችግር የለውም። ማቋረጥ እንችላለን። ስልክ ማውራት ትችላለህ፣ እንዲያመልጥ የማትፈልገው ስልክ ከሆነ። እኛ ስራ እንግዲህ ቡና ላይም ጭቅጭቅ ነው ከእሷ ጋር እንግዲህ እንዲህ ያልኩትን ቡና እንግዲህ ሳልቀምሰው ሄዳለሁ። አንዳንዴ ደውዬ ልደርስ ነው ምንድን ነው ከዚህ በኋላ ምንድን ነው የት ውስጥ ነው የምትሰራ ግን ስራ የማለት ነገር ያው መርካቶ ውስጥ ምንለውና ያው ፍጥን ያለ ስራ ነው፣ ግድ ነው። የከፋ ባይሆንም ከዛ ገብተህ ልትደንህ እንትን ልትል ያጨቃጭቀናል። ከእሷ ጋርም የሚገርም ራት ሰዓት ላይ ቁርስ የሆነ ሰዓት ላይ ሩጠን እንገናኛለን። ከዛ በኋላ ቤት ውስጥ ጭቅጭቅ አለውና ያው አትቀየመኝም እንዴት ተብሎ ያው ስራ መሆኑን ስለምታውቀው ምን ታደርጋለህ። በጣም ደስ ይላል። አሁን እንግዲህ ከነገርከኝ ነገሮች በሙሉ አብዛኛው ትልቅና ለአብዛኛው ቤተሰብ አርአያ መሆን የሚችል ነገር ነው። በጣም የሚያስደስት ነገር ነው። እና በተቃራኒው ደግሞ አንዳንድ ወላጆች አሉ በጣም ደካሞች፣ ልጃቸው ላይ መጥፎ ነገር እስከ ማድረግ ድረስ። አሁን ለምሳሌ ከገንዘብና ከልጅህ ሲባል ገንዘብን የሚያስቀድሙ ሰዎች አሉ። እና እነሱንስ ስለ እነሱ አይነት ቤተሰቦችስ ምን ትላለህ? ማለት በቃ ገንዘብ ብዙ ሀብት ሊያሰጠው የሚችለው ስራ እና ልጆቹን አውጦ እንዲጥል ጥያቄ ቢሰጠው አብዛኛው እኔ እዚህ በፊት ያጋጠመኝ እንግዲህ ገንዘብን የሚመርጥ ነው። እና ስለ እሱስ ምን ትላለህ? እንደዚህ አይነት ወላጆች መኖራቸው ስለ እነሱ ምን ይሰማሃል? አይኖርም አልልም፣ ይኖራል፣ ሊኖር ይችላል። እና እሱ ሚዛን የጎደለው ቤተሰብ ነው የሚገነባው። ልጅ በገንዘብ አይገነባም፣ በአእምሮ ነው የሚገነባው፣ በአስተሳሰብ ነው የሚገነባው። እያንዳንዱ ነገር የሀሳብ ውጤት ነው። ገንዘብ መገበያያ ሲሆን የሀሳብ ውጤት ነው። ይሄ ወረቀት ብር ወይም ገንዘብ የምንለው ከመፈጠሩ በፊት እንግዲህ አብዛኞቻችን እንደምንረዳው ባርተሪንግ ሲስተም ወይም ደግሞ ዕቃን በዕቃ የመለወጥ ጨው ይዘህ መተህ በሬ ወይም ከብት ወይም ላም ወይም በግ የምትቀይርበት ሲስተም ነበር። በጣም ከባድ ነው። በግ ለማምጣት ጨው ተሸክመ የሆነ ነገር ተሸክመ ምናምን ነገር እሱ ነገር አድካሚነቱ ሲደረስበት ለምን አናቀለውም የሚል ሀሳብ መጣ። የሰው ልጅ አእምሮ እያደገ ሲመጣ ወደ ወረቀት ገንዘብ፣ ወደ ከረንሲ፣ ወደ ምንዛሬ መጣ። ስለዚህ መግባቢያ ቋንቋ ሆነ ማለት ነው። ስለዚህ ዛሬ የምናገኘው ከረንሲ ወይም የወረቀት ብር የሀሳብ ውጤት ነው። ስለዚህ ቤተሰብ ቅድም እንዳልሁት በአግባቡ ካልተያዘ ልጅ ገና ከጀምሮ በአግባቡ ካላደገና ካልተገራ ገንዘብን የሚያስቀድም ቤተሰብ ከሆነ ልጁን እያፈረሰው ነው ማለት ነው። ተጨማሪ ያመጣው ገንዘብ ደግሞ ልጁን አደገኛ ትውልድ፣ አደገኛ ቤተሰብ እንዲሆን ያደርገዋል ማለት ነው። በሚያገኘው ገንዘብ የት ነው የሚሄደው? ወደ ሱስ ነው የሚሄደው፣ ወደ አላስፈላጊ ነገሮች ነው የሚሄደው፣ ወንድም ሆነ ሴት ማለት ነው። ስለዚህ ልጅ የሚባለው ነገር፣ ቤተሰብ የሚባለው ነገር ፈርሷል፣ መጀመሪያ ፈርሷል ማለት ነው። ስለዚህ እነዛ ሰዎች አንድ ጣራ ውስጥ የሚኖሩ ጎረቤታሞች ናቸው የሚሆኑት፣ ቤተሰብ አይደሉም። እናትና አባት ወይ ከእናት ወይ ከአባት ከሁለት አንዳቸው ህልማቸው ያለ ገንዘብ ላይ ነው፣ ልጆች አሉ ደግሞ ሌላ ላይ ነው። ስለዚህ እናት ወይ አባት ደባል ነው፣ ልጆች ደግሞ ፍቅር ይፈልጋሉ። ፍቅር በምን ተተካ? በገንዘብ ተተካ። ስለዚህ የማይተዋወቁ ግን አንድ ጣራ ውስጥ የሚኖሩ ደባል ሆነዋል ማለት ነው። ስለዚህ ቤተሰብነት መጀመሪያው ሚዛኑን የሳተ ቤተሰብ ይሆናል፣ መጨረሻውም ከባድ ነው። ግን አሁን ለምሳሌ ይሄ ቤት አሁን በዕዳ ሊያዝ ቢባል በዕዳ እና ዕዳው የሚከፈለው አንዱ ልጅ ስታስወግድ ነው ይባላል። እንደዚህ አይነት ነገር አሁን ቅርብ ጊዜ እየሰማው ስለሆነ ነው። እና ያ ነገር ወደ አንተ ቢመጣ ምን ትመርጣለህ? ማለት ለምሳሌ ይህን ቤት ነፃ ማስወጣት ትፈልጋለህ አይደል? ዕዳው በጣም ከባድ ነው። የቤት ዕዳ ቀላል አይደለም መቼም። ስለዚህ አንዱን ልጅህን የምታስወግደው ከሆነ ወይም የምታባረው ከሆነ ይህ ገንዘብ ይሰጣል ብትባል
ምን አይነት ምላሽ ትሰጣለህ? በፍጹም በቤተሰብ የሚያክል ነገር በቤተሰብ በተለይ እናት ስትሆን ይሄን መክፈል ማትችል ቢሆንስ? መጀመሪያም ይሄንን ቤት ስንሰራው ከዜሮ ተነስተን በላባችን ነው የገነባ ነው። ስለዚህ ገንዘብ አንዴ ይመጣል አንዴ ይሄዳል። ልጅን ግን ቤተሰብን ግን ካጣሁ ልታገኙ አትችልም። ለድርድር የሚቀርብም አይደለም። በፍጹም ሊሆንም አይችልም። በጣም እንግዲህ ካነጋገር ከሁሉ ነገሮች እንደተረዳው በጣም አስተዋይ አባት ነህ። ለቤተሰቦች የምታስብ ሰው ነህ። እያደረከው ያለው ነገርም ያው እያንዳንዱ እንደዚህ እንቅልፋተህ ስራህን የምትሰራም ለቤተሰቦች ብለህ ነው። ሌላ ምንም ነገር የለውም። ይሄ ደግሞ በጣም የሚያስደስት ነገር ነው። እውነት ነው። እሺ እንግዲህ አሁን ወደ ዋናው ጥያቄ እንግዲህ እስካሁን ድረስ መተዋወቅ ናቸው። በዚሁ አጋጣሚ እንግዲህ አንተ ከነ ነገሮች በሙሉ በጣም ለብዙ ሰው ትምህርት እንደሚሆን ምንም ጥያቄ የለውም። ስለዚህ ዋናው የመጨረሻዋ ጥያቄ ምንድን ናት? ከባድ ናት ጥያቄዋ፣ ግን ያው ለመመለስ ዝግጁ ነህ መቼም አይደል? ችግር የለውም። ደስ ይላል። እንግዲህ እንዴት መሰለ ጥያቄው የምጠይቀው ያው ለገንዘብ ካለህ ፍቅር የተነሳ ነው ወይንስ ለልጅህ ካለህ ጥላቻ የተነሳ ነው? ከምን የተነሳ ነው ልጅህን አውጥተህ ለሌላ ሰው አሳልፈህ ልትሰጥ የቻልክበት? ልጅህን አውጥተህ? አዎ። ምን ማለት ነው? ምን ማለት ነው? ልጅህን አውጥተህ ማለት ምን ማለት ነው? ምን ማለት ነው? አንተ ራስህ ምንድን ነው የምትለው? ቲክቶከር ላይ ምናምን የመጣው? አዎ ቲክቶከር እኮ ምንድን ነው የምታወራው? ምንድን ነው የምታወራው? የሰራውን ነገር ታውቀዋለህ አይደል? ውጣ። ምንድን ነው የሰራው? እንደዚህ ብለህ የምትለው ምንድን ነው የሰራው? የሰራው ስራ አለ። ምንም የሚሰራ ኧረ ውጣ። ተረጋጋ። ይኸውልህ ምንም መረጋጋት የሚባል ነገር የለም። ሲጀምር የማይመለከት ውስጥ መግባት የለብንም። እኔ ስራ እየሰራ ነው ስላላችሁ አማርኛ ነው አንተ የምታወራው። መጀመሪያ ላይ ያስረዳኝ። ለምን እሱን ጠይቀው? ታያቸው በቃ እንደዚህ አይነት ወሬ እንድታወራ አልፈልግም ጭራሽ። ልጁ እኮ ነው ለእሱ። እሺ እና እንዴት አይነት ወሬ ነው የምታወራው? ውጣ። ቆይ ማዘር ተረጋጊ። አልረጋጋም። ውጣ። ቆይ ገብቶኛል። ተረጋጊ። ውጣ። ምንድን ነው የሚገባ? እኔ እንደዚህ አይነት ሀዘን ሆኜ ጭራሽ ሌላ ደግሞ ሀዘን። እሺ እኔ ላስረዳሽ። ምንድን ነው የምታስረዳኝ? ውጣ። ቆይ ተረጋጊ። የምረዳው ነገር የለም። ሌላ ልተልኮ የለኝም። ይኸውልህ ምንድን ነው ስራ ፈልገን ነው ብላችሁ ነው አይደል የመጣችሁት? ምንድን ነው ታዲያ የምትዘባርቀው? ጭራሽ ምንድን ነው እንደዚህ አይነት ወሬ ልታመጣ? እኔ ያልገባኝ ነገር ከሱ ምን አለ? እሺ ቆይ አንዴ ከባለቤቴ ምንድን ነው የፈለግከው? ንገረኝ። እንዴት ነው የማዳምጠው? ማወቅ የምትፈልጊው ነገር አለ አይደል? በሰላም ብትወጡ አይሻልም? ማወቅ የምፈልገው ነገር ሳይሆን ውጣልኝ። እንዴት ባሌ ጋር የመጣኸው? ሌላ በሰላም ውጣ። ስለ ልጅሽ መጥፋት ማወቅ የምትፈልጊው ነገር ስለ ልጄ መጥፋት ማውቃለሁ፣ እፈልጋለሁ፣ ማወቅ እፈልጋለሁ። እና ታዲያ ጠይቂኝ። እኔ ሌሊት ተነስቶ ጠይቂኝ። እኔ ማግዝሽ ነገር አለ። በቃ ታያቸው። ለምንድን ነው ተዋት? አንተ ለምንድን ነው ተይ የምትላት? ተረጋጋና አንተ ነህ እኮ ይዘህ ከሄድከው ልጄ አንተ ጋር ነው እኮ ላስረዳሽ። አንተ ጋር ነው ወይ የኔ ልጅ ያለው? እሱን ዝም አስቢልኝ ላስረዳሽ። በቃ ልንገርሽ፣ ዝም አስቢው። እሱን እንዴት ነው ልጅን እንዲያረክ እያልክ ዝም የሚልህ? ይመልስ። እኔ እኮ መልስ አለው። መልስ ከሱ ጋር አለ። ማወቅ የምትፈልጊው ነገር ካለ ከሱ መልስ አለ። አንተ ጋር ነው ልጅ ያለው? ስንት ስራ ትችል ልጅ አንተ ጋር ነው ያለው ወይ? ንገረኝ። አሁን እኔ ስለ ልጅ አይደል መስማት እንፈልገው? ልጅ አንተ ጋር ነው ያለው? እኔ ይኸውልሽ ከሱ በስልክ ልውውጥ ሲያደርግ የነበረበትን ከሌሊቱ 7 ሰዓት እስከ 8 ሰዓት ባለው ወንድሜ ለምን አትወጣም? ምንድነው የምታወራው ነገር አለ? ምንድነው የሚያውቀው ነገር አለ? ስራዬን ታውቂያለሽ አይደል? ምንድነው የሚያውቀው ነገር? ቆይ ይኸው ተረጋጊ። መጀመሪያ እድል አትስጫቸው፣ ታያቸው። በቃ ለምንድነው እድል አትስጫቸው የምትለው? በቃ ከዚህ በኋላ የማይመለከት ውስጥ ለምን ትገባለህ? ለምንድነው የማይመለከት? ቀጣይ ደግሞ ተፋቱ ትላለህ። አይደለም የምትፋቱበት ምክንያት ነው ይለዋል። እኛ በፍቅር እያሰለፍን ልጁን የሚወድ አባት እንዴት እንደዚህ ያደርጋል? ይኸውልሽ እንዴት አይነት ወሬ ነው አንተ ይዘህ የመጣው? ወይስ ደግሞ አንተ ጋር ነው ልጅ ያለው አንተ ነው የወሰድከው ማለት አይደለም? እና ምንድን አልገባኝ። እየተናገረ ያለበት ማንነትና የሚያደርገው በጣም ይለያያል። ምንድነው ፍላጎታችሁ? ወንድሜ
እሺ ምንድነው አስጠንቅቀህ አንዳንዴ መግባት የሌለብህ ነገሮች ላይ ባትገባ ጥሩ ይመስለኛል። አንዴ ቆይ አዳምጥ። ቀይ መስመሮችን ለመርገጥ እየሞከርክ ነው። ምንድነው ስማ አንዴ ደግሞ ተፋቱ ብሎ ይመጣል። አንዴ ብቻ አዳምጥ እስቲ ልስማ። አንዴ ስለ ልጄ ነው አንዴ ልስማ። ነገ ደግሞ ተፋቱ ብሎ ይመጣል። ለምን አንተ አሁን ዝም አትልም? ለምን አላስረዳም? እኔ ታውቃለህ እንዴት አዘን ላይ እንደሆንኩ ታውቃለህ። አንዴ ልስማ ቆይ አታቋርጥ። ቀይና ጥቁር ናችሁ። ለሱ በእንትን ነው የማሰማው ለሱ። ቆይ አንዴ ጠብቂኝ። ለምን እድል ተሰጨዋለች? ስንት ነገር ትቼ እየጠበቅኩ ነው። ልጄን እየፈለግኩ እኮ ነው ያለሁት። ልጄን ማገኝበት ምንም አማራጭ መስማት ግዴታ። በቃ አንድ ጊዜ ይኸውልሽ ማዘር፣ አንድ ጥሩ ነገር ልንገርሽ። ስለ ልጅሽ ማወቅ ትፈልጊያለሽ? እፈልጋለሁ ስለ ልጄ። አንዴ ትንሽ ወደ ዘውኝልኝና ለሱ በጆሮ ማሰማው ነገር አለ። ከዛ በኋላ እሱን ትጠይቂዋለሽ ይመልስልሽ። እኔ አልተመቸኝም። አንዴ ና ወደዚህ አንድ ጊዜ አንተ አስፈራ አይደለም እንወጣለን። ምንድነው የፈራበት ምክንያት ነው? ቤት እንውረስ ነው ምንድነው? ምንድነው የፈራበት ነገር? እሺ አዳምጥ። አንድ ጊዜ እኔ ማለም ነፈራለሁ። ቤቴ እኮ ነው። ቤቴን የመጣችሁት አይደል? ፈርታል። ካልፈራ ና ወደዚህ። እናንተ ቤት እኮ ና ወደዚህ በቃ አንዴ አዳምጥ። ይኸውልህ ምንም ነገር የለም ብለህ ካሰብክ ምንም ነገር የለም ብለህ ካሰብክ እኔ ይኸው ላስደምጥህ። ከዛ በኋላ የምታወራኝን ነገር ልስማሽ ወንድሜ። አሁን በሰላም ትወጣለህ አትወጣም? ይሄን ካሜራ ከስክሽ ለምንድን ነው ካሜራው የምትነካው? ካሜራው ለምንድን ነው ምንም ነገር የላቸውም እኮ የሚያሰማኝ ከሆነ እንስማ። መስማት ፈልጋለሁ። ስለልጄ ሆነ ሁሉ ጊዜ እኮ የምጠብቀው ሰማኛለህ። ልጄን እኮ ነው ሁሉ ጊዜ የምጠብቀው። መስማት ፈልጋለሁ። ገባ? ስለ ልጄ መስማት ስለምፈልግ ይንገረን። እሱ ምንድነው? መርማሪ ነው? ጋዜጠኛ ነው? ጠበቃ ነው ወይስ ምንድነው? አዎ መርማሪ ጋዜጠኛ ነኝ። ምንድነው የሚሰራው ነገር? መርማሪ ጋዜጠኛ ነኝ። የማይመለከተው ውስጥ ነው እየገባ ያለው። የማይመለከተው ውስጥ ነው የገባው። አንተ ምንድነው እንደዚህ የሚያደርገው? ማወቅ አትፈልጊም አንቺ ስለ ልጄ? እኔ ስለ ልጄ ማወቅ ፈልጋለሁ። ምንድነው? እኔ ካሜራውንም አንተንም ከስክሼ ነው የማስወጣችሁ። ምን ብለን የምትከሰክሰን? አይደለም። ይኸውልህ አንድ ነገር ልንገርህ። በስነ ስርዓት ነው እያናገርኩ ያለው። የማይነካ ነገር እየነካችሁ ነው። የማያገባው ውስጥ እየገባችሁ ነው። በስነ ስርዓት ያናገርኩ መስማት አለብኝ። ስለልጄ ይሄን ሁሉ ጊዜ የምጠብቀው ልጄ ለማወቅ ነው። ምን ሆነህ ነው? እሺ ንገረኝ። እየገባሽ አይደለም ያለው። ምን ሆነህ ነው የምትቆጣው? ለወቅበት ይኸውልህ ተረጋጋ። ድምፅ ላሰማህ። ከዛ በኋላ የምትፈልግበት ሂድ። እሺ ምን ብዙ ነገር ነው ዘግቼ የመጣሁት። እኔ መሄድ ነው። ለምንድን ነው የምትሄደው? ቆይ እንስማ እንጂ ስለ ልጃችን እያየሽ ነው አይደል? እንዴት ተጨንቄ እንደኖርኩ ለመተኛ እንኳን በቂ የሚሆን ጊዜ አልነበረኝም። ቡና መጠጣት እየፈለኩ ለምን አትሰማም? ከማን ጋር እንደተነጋገርክ ስለምታውቀው ለቤቴ ለትዳሬ ብዬ ነው አይደል? ስለ ልጃችን እሺ ልስማ። ከማንም ስራ ፈታ አምልፋቱ ጋር የማጠፋው ጊዜ የለኝም። ስነ ስርዓት ያዘረፋትን ከኝ አንዴ ስለ ልጄ ልስማ። ውጣልኝ። ስነ ስርዓት ያዝ። አሁን ብትወጣ አይሻልም? በሰላም ተረጋጋና በሰላም ብትወጣ አይሻልም? አይደለም ይኸውልህ ተረጋጋ። ቁጭ በልና ይህን ጉዳይ ሳንፈታው የትም አትሄድም። ልትመክረኝ እየሞከርክ ነው? እመክራለሁ እንጂ ለምን አልመክርህም? ውጣ። አሁን በሰላም ውጣ። በቃ አንቺ ለምን አትሰማኝ? አይደለም ለምን አትወጣም? አንተ የምፈልግህ ነው አባቴ። ልጄን አይደል ፈልጌ ኖርኩት። እኔም ልጄን እፈልገዋለሁ። በቃ ስለሱ ነው እያለህ እኮ ነው። ስለ ልጃችን እኮ ነው የሚናገረው። ስለሱ እኮ ነው እያለህ ያለበትን የሚያውቅ እኮ ነው። አንተ አዳምጥ። ኧረ በልጆቻችን ይሻላል። ቁጭ በል። ለምን አታዳምጥ? እየገባሽኝ አይደለም እንዴ? ምንድን ነው የማልገባህ? ስለ ልጄ ከእነሱ ምንድን ነው የምጠብቀው? የልጄን ድምፅ የምሰማበት ለምን አታዳምጥም? እሱ ወንዶት ከሆነ ለምን አትወጣልኝ? እሱ ጋር ስነ ስርዓት እንድትነካኝ አልፈልግም። እየተግባባን አይደለም እንድትነካኝ አልፈልግም። በቃ ረጋ በል። ቁጭ በል። በቃ የሚያምር ነገር አላቸው። ምንድን ነው? ቁጭ በልና እንስማቸው። አማረም አለማረም እስቲ ለኔ ስትል እሺ ቁጭ በል። ቁጭ ብዬ ምን ነው ሰማናቸው አይደል? ስንት ነገር ትቼ ሰማናቸው አይደል? ሲሆን ማዳመጥ አለብን። ስለ ልጃችን ምን አሽገው ሊያመጡት ነው? እስቲ ነው ወደፊት አድርገው ሊሰሩልን ነው? ምንድነው የሚያደርጉት? ቁጭ በልና ረጋ በልና ለምን አታዳምጥም? ምንም እኮ የሚያስደስት ነገር የላቸውም። ንገሩን። ቁጭ ብለን እንስማ። በእናትህ ወንድሜ ምንድን ነው እጅ ስላለበት ነው እንደዚህ የሚያደርግህ? እጅ ቆረጥና የኔ እጅ ምን ላይ ያለበት? ምን ብሎ ነው የኔ እጅ ቆረጥ? እኔ ቤተሰቤ ነው አክባሪ፣ ጨዋ፣ ለፍቶ አዳሪ ቤተሰብ አገር ወግን አክባሪ። በለዳስ ምን ቁጭ በል። አተርትልብኝ ወደ በጣም እንደዚህ ማለት ለምን እንዲያከው አይደለም። ስነስርዓት ያዥ። ስርዓት ወንድ አውጣው። የምታወጣው ነው አውጣው። እግርህ እንዳላሳጠረው ሽጉጥ አወጣብኝ እኮ ቤት። ስነ ስርዓት ስርዓት ይኖር። ስርዓት ይኖር እንደሆነ ተቆጣጠር። ምንድን ነው ምን ለማድረግ እየሞከሩ ነው? ቁጭ በል አርፈህ። በሽጉጥ እያስፈራሩን እኮ ነው። ቤታችን ገብተውና ልስማ። እኔ
ስለ ልጄ መስማት ዘራፊ ናቸው እንተልኳላቸው ቤተሰባችን ሊበትኑ እንስማ ስለ ልጃችን አይደል ያለው እንስማ አንተ ስለ ልጄ መስማት አትፈልግም በሽጉጥ ድምጽ ነው ስለ ልጃችን መስማት አትፈልግም ሌባ ስለሆንክ ነው በሽጉጥ ድምጽ ነው ስለ ልጃችን ሌባ ስለሆንክ ነው እኔን አውራኝ ሌባማ አይደለም ሌባማ ነው እንደዚህ ማትበለው እንደዚህ እንድትል አልፈቅድልህም እኔ አልፈቅድልህም እንደዚህ እንድትል ቁጭ በልና አልፈቅድልህም ቁጭ በል እኔ እመታለሁ ስነ ስርዓት እመታለሁ እቤቴ ገብታችሁ በሽጉጥ እያስፈራሩ ልብ አድርጉ ቁጭ በል ለምን አንተ ቁጭ ብለህ ታስረዳለህ ቁጭ በል ለምን እንዴ ምን ሆነህ ነው ስራ ታርግ ያዡ ተቆጣጣሪ አንተ ቁጭ በል በልና አዳምጥ እያስፈራሩ ነው ዘራፊ ናቸው አይገባሽም እንዴ ምን ልጄ መስማት ፈልጋለሁ ስለ አንተ ለኔ አታስብም እንዴ እንዴ ኖሬ አታስብም ለኔ ሊዘርፉን ነው ልታሳብደኝ ነው እንዴ ሽጉጥ ይዘዋል ምንም ያዝ በቃ እንስማ ስለ ልጃችን ከሆነ ለምን ሽጉጥ ሌላ ማይዝ እንዴ እኛ ላይ ሽጉጥ አንተ ላይ ሽጉጥ ማሬ ለምንድን ነው የማትሰሚኝ አንተ ነህ ማሰማው የኔን ፍላጎት ማታዳምጠው አንተ ነህ ተረጋጋ በቃ ልጄን ካመጡ ምንም ይውሰዱ የፈለጉትን ይውሰዱ በቃ ልጄን ብቻ ያምጡ ምንድነው የምትይው አለ ስለ ልጅሽ አውቃለሁ አለ ይንገረኝ በቃ እና በሽጉጥ ነው እየጠቆመ ልጁን መጀመሪያ ምን ሽጉጥ አንተ ኮምቢ አልሰማም አልከኝ ምን አርጀ ነው የምትላት ሽጉጥ ይዞ አልሰማም አልከኝ አባቴ ስለ ልጃችን እኮ ነው እኔ እኮ ነኝ ማወራ እኔ ለኔ ማትመልስልኝ እንዴ ወይኔ ወንድ ልጅ ቆፍጣና መሆን አለበት ያልከኝ ስታወራኝ አለበት እሺ ምን ይሁን ነው የምትይው እኔ መስማት ፈልጋለሁ ስለ ልጅሽ ነው ያለኝ መስማት ፈልጋለሁ እሱ ጋር ወስዶ አስቀምጦት እንደሆነ ያለበትንም ያከሆነ ያስረዳኝ ስለ ልጄ እንድረዳ ለምንድን ነው ያልፈለከው አንተ ምን አታጉረጥርጥብኝ ለምን አልፈለክም እንድሰማው ያልፈለከው ነገር አለ በሽጉጥ ነው እንደምንነግረው ነው ታውቃለህ ከኔ በፊት ስለ ልጃችን የምታውቀው ነገር አለ እሺ እሱ ሊነግረኝ በቃ እሱ ሊነግረኝ አንተ ዝም በል እሺ አንዴ ዝም በል እና ንገረኝ እሺ ዝም በል እንዴ ዝም አትልም ረብስማ አንተ ነበርኩ ፍላጎት ሊኖር የሚገባ ስለ ልጅ የት ነው ያለ ልጅ ምን ሆነ ምንድነው የሆነው እንደዚህ ማለት የሚገባ አንተ ነህ ስለምታውቀው ነው ያረከውን ነገር ፍላጎትም አለኝ እንጂ በጣም ያረከውን ነገር ታውቀዋለህ ዝም በል አትጣላ ልንገራችሁ አለ ለምን ትጣላለህ ይንገረን በቃ ቁጭ ብለህ ፍላጎቱ ካለ ቁጭ ብለና ይንገረን አሁን ልጅ ዛሬ ዳውንሎድ አድርጎ ነው የሚያመጣልን ከሰባይ ነው የሚያመጣልን ከየት ነው ልጅ የሚያመጣልን ምን ሞቷል እንዴ ምንድነው አንተ ምንድነው አማርኛ ሰንጥቅ ብለህ ያስተማር ሞተ መቻልኩኝ እና ለምንድነው ዳውንሎድ አድርጎ የጠፋውን አግኝቶት ይሆናል ወይ እሱ ጋር ይሆናል የተቀመጠው ይንገረን ካገኘው ሽጉጥ ለምን አጠይቀኝ ይነግረን አንተም ቢያልክ እኮ አባቴ ቁጭ በል አዳምጥ ካለ እኮ ይዞ መጥቶ እኮ ማስረከብ አንተ ለምን ምንም ችግር የለብኝም ምን ማለት ነው ምንም ችግር የለብኝም ምን ችግር አለብኝ ችግር አለብህ የማዳመጥ ችግር አለብህ የምንም የማዳመጥ ችግር የለብኝ አለብህ የመጣችሁበት መንገድ ትክክል ስላልነበረ ነው ስሜት ውስጥ የከተታችሁ እሺ እኔው ተረጋግቻለሁ ማወራ ዝቅ ብዬ ያወራው እሺ ምንድነው የምትፈልገው ልጅን ምንድነው ምክንያት የገበርክበት ምክንያት ምንድነው የምን ግብር ነው ለጠንቋ የሰጠበት ምክንያት ምንድነው የምታወራ እየነገርኩሽ ነው እኔ መጀመሪያም አላማሩኝም ለምንድነው ቤተሰባችን ሊበትኑ የመጡት እያልኩሽ ነው እስቲ ዝም በል ይረዳኝ ማን ይስማኝ እስቲ ዝም በል በእናትህ ዝም በል ምንድነው እንደዚህ አይነት አማርኛ ምንድነው መጨረሻውን አውቀዋለሁ ልንገርሽ መጨረሻው አንተ ቀይና እሷ ጸይም ነች ተፋቱ ነው የሚልሽ መጨረሻ እድል ከሰጠሻቸው ገና ብዙ ነገር ይወራሉ በረኔ ራሴና ማመኛ ባክ ዝም በል ገና ብዙ ነገር ይወራሉ እሺ ዝም በል እስቲ ምን ማለት ነው አንድ ነገር ዝም በል ቤተሰቤ ላይ አደጋ ተደቅኖ ያየው እሱን ታዩ እኔ አንድ ነገር ልንገርሽ ላንቺ ምን ጥሩ ነገር አየሽና ነው ደከመኝ በእናትህ ቆይ ዝም በል እኔም ሰልችቶኛል ደክሞኛል አዳምጪኝ ምን ጥሩ ነገር አለ እሱን ታዩ ውጭ ላይ በር ላይ ፖሊሶች አሉ ለፖሊሶች ስላሉ አንቺ ከነሱ ጋር እንድትቆይ ይፈልጋሉ በቃ ውጭልኝ በጣም ከትልቅ ይቅርታ ጋር ምን ለማድረግ ከቤቷ የትም አንተ ጋር አልጨረስኩት ነገር አለ በእኔ ቤት ማዘዝ ያለብኝ እንጂ እናንተ ወንድ ልጅ አይደለ ቆፍጣን በል እንጂ ማንም የሰፈር ዱርዬ ሊጫወትብኝ አይችልም ፈራኝ ሽጉጡን አስቀምጠውና እንተያያለን ሽጉጡን አስቀምጠው ውጭ ቆይልኝ እኔ ቆይ ለምንድን ነው ላናግረው ምክንያቱም አትነግረኝም ለኔ ከቤት የትም አትሄጂም ከቤት የትም አትሄጂም እርምሽን አውጪ ያደረገው ልንገርሽ ቤቷ ነው ለጠንቋይ ቤት ገብሯል ገንዘብ ምን ማለት ነው ምን ለማለት እሱን ካየሁ ነገርኩሽ እኮ ነው እውነት ነው የምታወራው ቁጭ
በል እሱ ወይ እየነገርኩሽ ነው። ለምን አትረጋጊም? ተረጋጋው። እንዴት ነው መረጋጋው? በቃ ሰልችተኛ ዝም በል እውነት ነው ወይ? እሱን ዝም በል እሺ ሰምተሽኛል? ይኸውልሽ ምንድን ነው? እኔ ምንም ልረዳ አልቻልኩም። እኔ በወሬ እንጂ የምሰማው እንዴት ቤቴ ድረስ እንደዚህ አይነት ነገር ይመጣል? እኔን አዳምጪኝ። ወንዴ ና ቶሎ ማዘሩ ውሰዳት፣ ወደ መኪናው ውሰድልኝና ያለውን ነገር ንገራቸው። ልክ ካላስገባው ወንድ አይደለም። እኔ እሱን ይዤ እመጣለሁ። ሌባ ምንድን ነው ያልከኝ ቅድም? አንተ ልክ ካላስገባው ወንድ አይደለም ያልከኝ ነው። እውነትም ወንድ ነህ። ቀና ብል ና ጊዜው እንትኑ ልስጥህ። ወንድነቴን ላሳይህ፣ አዳምጠኝ። ወንድነቴን እንዳሳይህ የፈለግ መሳሪያ ስለያዝኩ አይደለም። ብዝም ባልዝም እኔ ለአንተ ማንሳው አይደለም። አሁንማ ወንድ ሆነህ እኮ አሁን ወንድ ሆንክ። ወንድነቴን ደግሞ አሳያለሁ። አሁንም ይኸውልህ በጥፊ እንዳልደግመሽ። አሁንማ ወንድ ሆነሃል። ሰማን? አጮላለሁ። እኔ አልሰማም አንተን። እሺ እኔ ወንድ አይደለሁም። እሰራልሃለሁ። ምንድን ነው የምትሰራው? ከማን ጋር እየተጋፈጥክ እንደሆነ አላወቅም። ከማንም እንደ ካጠገብህ ቁጭ ብዬ እኮ ነው የማወራህ። ተነስተህ መያዝ እራሱ ትችላለህ። ወይኔ አቅም አለኝ። አቅም ኖሮኝ ነው የማወራህ። እሺ ያዳመጥከኝ ነው? አዎ እየሰማሁ ነው። ተነስተህ እንደዚህ መያዝ ትችላለህ። አንገቴን ተነስተህ ማለት ነው። አቅሜን ስለማውቀው ስነ ስርዓትህን ይዘህ አውራ። እሺ መሳሪያ ስለያዝኩ ስላልያዝኩ አይደለም። ስነ ስርዓት ያዝ በመጀመሪያ ደረጃ። ሲቀጥል ደግሞ ልጅህን ገብረሃል። ቀጣይ ደግሞ ሴት ልጅ ልትገብር ነው። ይህንንም እናውቃለን። እሺ ሴት ልጅ? አዎ ሴት ልጅ ልትገብር ነው። ቃለ ምልልስ ማግኘት የሚከብደን ይመስላል? በስልክ እያወራህ። የት ነው ደግሞ እሱን ያገኛችሁ? በስልክ የምታወራው ነው። ሌሊት የምታወራው ነው። እስከ ሰዓቱ ድረስ ተመዝግቧል። ወንጀለኛ መሆን ይረጋገጣል። በዚህ ሌላ ምስክር ራሱ አያስፈልግም። ሰማኝ? የሰራው ስራ ትክክል አይደለም። ምን አስበህ እንደሆነ አላውቅልህም። ነገር ግን ለእኔ እንድትነግረኝ የምፈልገው ነገር የተፈጠረው ነገር በዚህ ምክንያት ነው። አለቀ። ያንን ነገር ነግረኝ እኔን ካሳመንከኝ እኔ ለፖሊሶች አንተ የለህም እሷ ብቻ ነው ያለች ብዬ እነግራቸዋለሁ። እንዴት ላምን እችላለሁ? ምን አማራጭ አለ? ምን አማራጭ አለ? አሁን ደርሳችሁበታል። እንዴት እንደደረሳችሁበት ባላቅም ግን እንዴት አምኜ ልነግራችሁ እችላለሁ? ምንም አማራጭ የለህም። አሳልፋችሁ ላለመስጠታችሁ እንዴት ይጥፋልህ? ካሜራ ይጥፋ፣ አጥፋልኝ። ካሜራ ይጥፋ፣ ካሜራማኑ ውጣ ወደ ውጭ። አንተንስ እንዴት ላምን እችላለሁ? እና ለራስህ ልትነግረው ነው? ለእኔ እኮ ነው የምትነግረኝ። እሺ ከነገርኩህስ በኋላ ካሳመነኝ ነገሩ ያንተ ጥፋት እንዳልሆነ እነግራቸዋለሁ። ጣቢያ ገብተህ እንዴት እንደሚያወጣጡ ታውቀዋለህ መቼም። በቁጥር ጫማ ከምትናገር ያለውን ነገር የተፈጠረው ነገር ይሄ የተፈጠረው በዚህ ምክንያት ነው። ምክንያቱም ልትዋሸኝ አትችልም። መረጃ ይዤብን የመጣው እኮ እኔ መረጃ ይዣለሁኝ። ማን ያቀበላችሁ? መረጃው ማንም አልቀበለኝ። ምናልባት ስምምነት ከፈጠርከው ከጠንቋዩ ጋር ሊሆን ይችላል፣ አይታወቅም። ምነው አበሳጭተዋል እንዴ? ጠንቋዩን አበሳጭተዋል? ለምንድን ነው አሳልፎ የሰጠህ? እስኪ ንገረኝ። እስኪ ወንድ ልጅን ሰጠህ፣ ምን ሰጠህ? ምን ሰጠህ? ደቂቃ የለኝም እኔ። ያስወጥቼ የሰደድኩልህ እኮ ካሜራማን ነው ሰዎቹን። እኔ ስነግር ግን አንተ ማመን ፈልጋለሁ። እሺ ስለዚህ እኔንም አሳልፈ ባለመስጠት ይህን መረጃ እኔ እነግርሃለሁ፣ ችግር የለውም። እሺ ግን አሳልፈ ላለመስጠት እኔ ምን ዋስትና አለኝ? በምን ላምን እችላለሁ? ምን ያደርግልኛል? አንተ ጋር ያለው ነገር መረጃ እኮ ይዤብሃለሁ አይደል? ግን መረጃ ያዝኩት ነገር ምናልባት እኔ ስህተት ካለብኝ ተሳስተሃል፣ በዚህ ምክንያት ነው ይሄ የሆነው ደግሞ እንደዚህ ነው ብለህ ነጭ ነጯ እንድትነግረኝ ነው።
እሺ አሳልፍ አሰጠኝ። ስንቴ ነው የምነግርህ? ትምልልኛለህ። ለምንድን ነው የምልልህ? እኔም እኮ የምትፈልገውን መረጃ እየነገርኩህ እኮ ነው። እጄን ይዤ እኮ ወስጄ አሁን መስጠት እችላለሁ ለእነሱ። እሺ አልኩህ። ለምንድን ነው የምልልህ? እነግርሃለሁ አልኩህ እኮ ንገረኝ። እኔ እነግርሃለሁ፣ አንተም ለምን አሳልፍ አትስጠኝ? በቃ ችግር የለውም አልኩህ። በዚህ እንግባ፣ እንተባባ፣ እንስማማ። በዚህ ገባኝ። እባክህን በዚህ እንስማማ። ምንድን ነው የተጠቀምከው ነገር ንገረኝ። አሁንማ ተበላሸ ሁሉም ነገር። በቃ ምንድን ነው የሰጠህ ነበር? ተበላሽ። ወይኔ አሁን ጸጸት ምንም አይሰራም። እኔ መስማት የምፈልገው ምክንያቱና እንዴት እንዳደረግከው ነው። አለቀ። ያው እንግዲህ እናንተም ደርሳችሁበታል። ከዛ ጥሩ ገንዘብ እናገኛለን። ሌሎች ስራዎች ሽፋኑ አይኖርም፣ ግን ደግሞ ከዚህ አቋራጭና በጣም ጥሩ ገንዘብ ስለምናገኝ ያው ልጃችን መስዋዕት ሆኗል። ምን ተሰማ? ወስደህ ስትሰጠው ከተኛበት ነው አፍኔ ይዘው ሄድክ? መቼም ደስ ይለኛል አይደለም፣ ግን በገንዘብ አእምሮ የታወረ ሰው ግን ማሰብም ማመዛዘንም አይችልም። ለእሱ እኔ ምስክር ነኝ። ምንድን ነው ያደረጉት ለመሆኑ? ወስደህ ስትሰጣቸው የሚፈልጉትን ነገር ያዋጡና ይጠቀማሉ። ለምሳሌ ምን? አይኑን ነው የሚፈልጉት? አይ ሌላም ተጨማሪ አለ። አውቃለሁ፣ መረጃ አለኝ። አይኑና ብልቱን ነው የሚፈልጉ አይደል? እና ምንድን ነው የምትዘገይ ለመናገር? ማላውቀው መስሎ ነው? ማውቀውን ነገር ነው የምትደግምልኝ፣ ግን ከአንተ መስማት ስለምፈልግ ነው። መበላሸቱ ላይ ቀሬ ልጅ ይሄ ተበላሽ፣ የኔም ታሪክ ተበላሽ። ቤተሰብ እሺ፣ ምን ሰጡ? የሰጡን ነገር ማወቅ ፈልጋለሁ። የምፈልገውን ነገር ያሟሉልኛል። እንደምታየው ጥሩ ንብረት፣ ጥሩ ቤት፣ መኪና። ከዛም ተጨማሪ ፍላጎት ካለ ያው ገንዘብ የማይገዛው ነገር የለም። ከፈለክ ፍትህም ትገዛበታለህ። አትገዛበትም ፍትህ። እሱን እርግጠኛ ሆኜ አረጋግጬ ነው የምነግርህ። እንቅልፍ ራሱ የለኝም። ያንተን ጉዳይ እስከ መጨረሻው ሳላደርሰው እንቅልፍ ራሱ የለኝም። ፍትህ የሚለውን እርሳው። የጊዜ ቆይታው አጭር ቢሆንም ብዙ ፍትህ በእጃችን ላይ ነበር፣ አግኝተንበታል። ትክክለኛ ፍትህ በውሸት ፍትህ እንዲደበቅ፣ እንዲደበዝዝ፣ ከእውነታው እንዲርቅ ማድረግ ችለን ነበር። ሴት ልጅ ስለምንድን ነው አዘጋጅ የተባልክ? ምን ተጨማሪ ነገሮችን ልትቀበል ነው? ያው ከእሷም ደግሞ ከእነሱ ደግሞ ከሴቶች በብዛት ያው ደም ወስደው እሱን ለግብር ይጠቀሙበታል። ስለዚህ ደም ነው የሚፈልጉ ከነሱ። ደሟን ፍስስ ቢያደርጉባሁን ልጅ ምንድን ነው የምትጠቀመው አንተ? ይኸውልህ በዛ ሰዓት የነበረኝን የገንዘብ ችግር፣ የገንዘብ ክፍተት ለመድፈን ስል በአቋራጭ አብለጭላጭና ማለቂያ የሌላቸው ቋሚ የሚመስሉ እንደ ቤት፣ መኪና ስመኛቸው የነበሩ ነገሮችና ተጨማሪ ፍላጎቶችን ለማሟላት ስል የማደርገውን ነገር እያስተዋልኩ አልነበረም። እሺ፣ ውሎ አድሮ ይዞ የሚመጣውን ጸጸት፣ ይዞ የሚመጣውን ጉዳት በወቅቱ ችላ ብዬው ነበር። እውነት ለመናገር አሁን ግን በጣም ተጸጽቻለሁ። ብቻ ከባድ ነው። ስለዚህ አሁን ለገንዘብ ለሀብት ንብረት ብለህ ነው ወንድ ልጅህን እንዲያስወግዱት ያደርግ። ከዛ ደግሞ ተጨማሪ ደሞን አዘጋጅ ተብለሃል ሴት ልጅህን። በጣም የሚከብደውና የሚያማው እሱ ብቻ አይደለም። ከዛ ደግሞ ወደ ትንሹ ደግሞ ይቀጥላል አይደል? ባለቤቴ ደግሞ አታውቅም። በጣም ከባዱ ነገር ደግሞ እሱ ነው። እሷ እንደጠፋ ነው የምታውቀው። እንዳልሆነ የተለያዩ ተባራሪ ስራዎች እንደምሰራ ሲያስፈልግም የውሸት የስራ ባልደረቦች አሉ።
ይደውላሉ። ምርቶች አልተራገፉም፣ እንደዚህ ሆነ፣ ደንበኞች መጡ፣ እንደዚህ ሆነ፣ ግብር እንደዚህ ሆነ እያሉ የስራ ባልደረባ መስለው መልክ ስትሰራብኝ እንደነበረው ቅድም ሲደወል ማለት ነው። የስልክ የውሸት የንግድ አጋሮች ደንበኞች ነበሩ። ይሄ ደግሞ ቤት ውስጥ ቤተሰቤን ለማሳመን የምጠቀምበት ሲስተም ነው የነበረው። ለዛም ነው ባለቤቴም የምታውቀው ህጋዊ ስራ እንደምሰራ ከስራው ጫና አንጻር በቂ ጊዜ እንደሌለኝ። በቃ ሌላ የለም፣ ይሄ ነው። ይህን ትጠቀማለህ፣ ገንዘብ ታገኛለህ፣ ሀብት ንብረት ነው። አሁን ቀጣይ ደግሞ ትንሽ ልጅ ናት አይደል? አዘጋጅተህ ብላል አይደለም? ነው ቀና ብላ አውራኝ በል። ከዛ ደግሞ ቀጣይ ማነው? ትንሹ ልጅ ደግሞ የገዛ ልጆችን ያንተ ደምና አጥንት አምሳያዎችን እንዴት ብለህ ነው ይህን ነገር የምታስበው? ለየትኛው ጊዜ ነው? ምን ያክል ዓመት ልትኖር ነው? አንድ ያተግባ እንጂ ከገባ እዛ ከባድ ነው። ወንዴ ወንዴ፣ አቤት። ና ካሜራውን እየው እስኪ። እየው ካሜራውን እየቀረጸ ነው። አጥፍቼዋለሁ አላልከኝም? ዝም በል። አጥፍቼዋለሁ ወሬ አላልከኝም? አልፈልግም። ለምን ወሬ አልፈልግም? ነገርኩህ አይደል እንዴ? አያገባኝም። ነገርኩህ አይደል እንዴ? ወሬ አልፈልግም ብያለሁ። ምን ለማድረግ የሞከርክ ነው? ምን ለማድረግ ይመስላል? ነገርኳችሁ እኮ ቃል ገብተህልኝ እኔ ነገርኳችሁ። ተነሳውን። ኧረ እባክህን ተነሳውን። እባክህን እኔ ነገርኩህ። በቃ ተነስ። እኔ ከዚህ በላይ በቃ አብዳለሁ። ከዚህ በላይ አብዳለሁ። ኧረ አብዳለሁ። ምንም ነገር አልፈልግም። በቃ ተነስ። ዛሬ እኔ ቀን አይደለም መጀመሪያም አውቄው ነበር። ተነስ ተነስ። ዞር፣ ፊትና ዞር ወደዛ። አስገባው እጅ ወደ ኋላ። ምንድን ነው የምትፈልገው? አስገባው እጅ። በቃ ነገርኩህ እኮ ነግሬሃለሁ። በሰላም ብትወጣ ይሻላል። አስገባው በደንብ በደንብ አስገባው። አንተ እሰይ ሰበርከው። ሰበር ሌባ። ዝም በል አንተ፣ ዝም በል አንተ። ረግጫ እንዳልጠለ ነግሬሃለሁ። ናውጣ። እጅን ሰበርከኝ። ናውጣ። ተጎንበስ። ደግሞ ቀና በል እንዳትዳንተ። እንዳንተ አይነት ሰው ቀና ብሎ አይሄድም። እሺ ተጎንበስ በል በደንብ። ናውጣ። ውጣ።